ግኖስቲክ ምን ነበር የሚያምኑት? የእውቀት ሰዎች አረ ተብሎ ራሱ የሚነገርላቸው ግኖስቲኮስ which is እውቀትን ልክ እንደ መዳኛ ዋና መሰረት አድርጎ የማየት ነገር ማለት ነውና ግኖሲስ እውቀት እንደ ማወቅ እንደማለት ነው። ኦኬ ግኖሲስ። አሁን እነዚህኞቹ ደግሞ አ የምትል ፊደል ትጨምራለች ከፊት ለፊቱ ላይ ሶ አግኖስቲሲዝም ከሆነ አ በግሪክም አፍራሽ ነው። አግኖስቲኮስ አ አፍራሽ ነው። እሺ ሶ ማወቅ አይቻልም እንደማለት ነው ባጭሩ። እግዚአብሔር ፈጣሪ ሊኖርም ላይኖርም ይችላል። አዎ ግን መኖር አለመኖሩን ማወቅ አይቻልም የሚል እሳቤ ነው። ይሄ በነ ዴቪድ ሂዩም እንዲሁም በነ ካንት ኢማኑኤል ካንት በእነርሱ የተጀመረ እንደሆነ ይነገርለታል። በተለይ ዴቪድ ሂዩም ኢንኳይሪ ኮንሰርኒንግ ዲ አንደርስታንዲንግ ኦፍ ሂውመን ኖሌጅ የሚል አንድ ስራ አለው እና እዛ ስራው ላይ ምን አይነት ነገርን ያስቀምጣል? ሰዎች መረዳት የሚችሉት ይላል። ኦኬ ሰዎች መረዳት የሚችሉት እንደው ኤምፒሪካል የሆነ ነገር ሲሆን ነው። ልክ ሳይንቲፊካሊ የሆነ ኦብዘርቭ አድርገን ምናምን የሆነ ሳይንሳዊ በሆነ መንገድ ተቀምሮ ምናምን ሁሉ ነገር ተስተካከላ ስትመጣ እያንዳንዱ ነገር ኦብዘርቭ ስናደርግ በዛ ብቻ ነው ማወቅ የምንችለው የሚል ነገርን ያስቀምጣል። ኦኬ ዴቪድ ሂዩም እንዳልኳችሁ ኮንሰርኒንግ human understanding inquiry concerning human understanding inquiry concerning human understanding በተሰኘ ስራው ላይ የሰዎች ዕውቀት ሁሌም ቢሆን ሊመጣ የሚችለው በምንድነው የሚለው ብሎ የሚያስበው ኤምፒሪካል በሆነ ነገር። ኤምፒሪካል ማለት ምን ማለት ነው? ልክ ይሄ የሳይንስ ሙከራ ምናምን የሚደረግበት ላቦራቶሪ አለ አይደል? ልክ እንደዛ በላቦራቶሪ ውስጥ አልፎ ሲመጣ አይነት ነገር ማለት ነው። ከዛ ውጪ ግን ማወቅ አይቻልም። አሁን እግዚአብሔርን ስታስቡት ደግሞ በሳይንስ እዛ በላቦራቶሪ ውስጥ ሆናል የሚያልፍ አይደለም አይደለ? ሱፐርናቹራል የሆነ ነገር ነው፣ ከፍጥረት በላይ የሆነ ነገር። እንደዚህ አይነት ነገሮች ሱፐርናቹራል የሆኑ ነገሮችን ሁሉ ሰው የመረዳት አቅም የለውም የሚል ነገር ያስቀምጣልና ይሄ ወዴት ሊድ ያደርጋል? ወዴት ይመራል? ፈጣሪ ሊኖርም ላይኖርም ይችላል፣ ግን ኖረም አልኖረም ማወቅ አይቻልም። ቢኖር ራሱ እሱን ማወቅ አይቻልም። ይኖር አይኖር ማወቅ አይቻልም የሚል እሳቤ ነው። ይሄ አግኖስቲሲዝም ይባላል። እነዚህ በአንድ በኩል ሲቀመጡ በሌላ ሳይድ ደግሞ ጭራሹ ደግሞ አይ ፈጣሪ የለም ብሎ ደግሞ የሚክዱ አሉ። ኦኬ ፈጣሪ የለም። እነዚህ ይሄ ኤቲዝም ይባላል። እሳቤው ኤቲስት ይባላሉ ሰዎቹ። ያንን የሚያምኑት ሰዎች ያንን ነገር ወይም ደግሞ ይህን እሳቤ የሚይዙ ሰዎች ፈጣሪ የለም የሚል እሳቤን የሚይዙ ሰዎች ኤቲስት ይባላሉ። እሳቤው ደግሞ ኤቲዝም ይባላል። ኦኬ እነዛም አግኖስቲሲዝም እሳቤው ነው። ሰዎቹ አግኖስቲክ ናቸው ማለት ነው። ኦኬ አግኖስቲክስ ኦኬ ሶ የፈጣሪ መኖር ላይ ብዙዎች ስኬፕቲካል ናቸው። ስኬፕቲካል ከሆኑት ውስጥ እነዚህን ማየት ይቻላል። አግኖስቲሲዝም ከዛ ደግሞ ኤቲዝም። ኤቲዝም ሲባል እንዳልኳችሁ ነው ፈጣሪ ጭራሽ የለም፣ ፈጣሪ ጭራሽ የለም ብለው የሚያስቡ የሚያምኑ አካላት ናቸው ኤቲስቶች። ኤቲዝም እሳቤው ያ ነው። ሶ ኤቲስቶች ብዙ ጊዜ ፈጣሪ እንደሌለ ማስረጃ አድርገው የሚያስቀምጡት ነገር በራሱ ማስረጃ ሆኖ መቆም የሚችል ሳይሆን ይልቁንም ፈጣሪ አለ የሚሉ ሰዎች ወይም አካላት ለምሳሌ እኛ የምናቀርባቸውን አንዳንድ ነገሮች እነሱን በመተቸት ብቻ ነው እንደው አምላክ እንደሌለ ለማሳየት የሚሞክሩት። ምን እያልኳችሁ መሰላችሁ? ለምሳሌ አንድ የሆነ እውነታ ቢኖርና ያንን እውነታ ኦኬ አንድ እውነታ አለ ያንን እውነታ እነሱ ባያውቁት ባይደርሱበት ባያገኙት ኦኬ በቃ የለም ብሎ ዲናይ እንደማድረግ የሆነ እውነታ ሊኖር ይችላል፣ ግን እኛ ስላልደረስንበት በቃ የለም ነው አይነት ነገር ነው የሚመስለው። እና ምናልባት ከነርሱ ኤቲስቶች ከሚያመጧቸው የሙግት ሐሳቦች ውስጥ አንዱና ትልቁ ከጥንትም ጀምሮ የመጣ ነው ተብሎ የሚነገርለት ፕሮብለም ኦፍ ኤቪል ነው። ይህም ምድር ላይ ብዙ ምንድነው ክፋቶች አሉ። ኦኬ ኤቪል ነገሮች አሉ እናያለን። እና ኢቪል ነገር መኖሩ ለፈጣሪ አለመኖር ትልቅ ማስረጃችን ይላሉ። እና ትልቁ ማስረጃቸው ለነሱ ይሄ ነው ፕሮብለም ኦፍ ኤቪል። እና ይሄ አንዳንድ ጊዜ በጣም ነገሮችን ያወሳስባል። በተለይ አሁን ኢሞሽናል የሆነ ሰው ይሄ ኢቪል ክፋት የሆኑ ነገሮች በተለይ ቀጥታ አንድ ግለሰብ ላይ ሲደርስ በተለይ ኢሞሽናል ስለሚሆንም የፈጣሪ ለመካድ ቅርብ ይሆናል። እሱን ነገር ትንሽ ነገር አስረዳችኋለሁ ማለት ነው። እንዴት ያ ፕሮብለም ኦፍ ኢቪል ለኤቲስቶች ማስረጃ እንደማይሆን መጀመሪያ ላሳያችሁና እንዴ በምን መልኩ መመለስ እንችላለን የሚለውንም ደግሞ ቀጣላ አድርጌ ያሳያችኋለሁ። ለምሳሌ እንዲህ ብለን እንያዝ። ስለ ክፋት መጀመሪያ ልንገራችሁ። ፕሮብለም ኦፍ ኢቪል የሚባለው በፍልስፍናውና በቴዎሎጂ ዓለም ይታወቃልና ምንድነው ሐሳቡ? ዓለማችን ላይ ለምሳሌ ህፃናት ሲገደሉ እናያለን። ኦኬ ህፃናት ይገደላሉ። የምድር መንቀጥቀጥ ይመጣና የብዙዎችን ህይወት ይቀጥፋል።
ኦኬ የተለያዩ ተፈጥሯዊ አደጋዎች ይነሳሉ፣ ሴቶች ይደፈራሉ፣ ብዙ አስጨናቂ የሚባሉ ነገሮችን እንሰማለን በዓለማችን ላይ። ይህንን ያዝ አድርጎ ያስቡና ይህን ነገር ይይዙና ከዛ ለማየ ነገርን ያስቀምጣሉ። እውን ፈጣሪ ካለ ያ ፈጣሪ ፍቅር ከሆነ ልክ ያ ፈጣሪ ፍቅር ከሆነ እንዳትረሱ፣ ፍቅር ነው አይደለም? ፈጣሪ ኦፍ ኮርስ ፍቅር ነው። አሁን ይሄንን እኛ እናምናለን። ፕላስ ሁሉን አዋቂ ከሆነ ሁሉን ቻይ ከሆነ እነዚህ ሶስቱን ያስቀምጡና ፍቅር ከሆነ ሁሉን አዋቂ ከሆነ ሁሉን ቻይ ከሆነ እንግዲያውስ ይላሉ፣ እንግዲያውስ ምንም አይነት ክፋት በዚህ ምድር ላይ አይኖርም ነበረ። ለምን ስትሉ ፍቅር ከሆነ ክፋት እንዳይኖር ይፈልጋል። ዘር ፍቅር ከሆነ በቃ ክፋት እንዳይኖር ይፈልጋል ብሎ ያስቡና ኦኬ እሺ ሁሉን ደግሞ አዋቂ ነው። ስለዛ ክፋት ቢፈጠር ምድር ላይ ለምሳሌ ያውቃል። ሁሉን አዋቂ በመሆኑ ያንን ክፋት ያውቃል። ክፋት ማወቁን ደግሞ ተከትሎ አውቆ ብቻ ዝም አይልም። ይኸው ፍቅር ስለሆነ ክፋትን ስለማይፈልግ በሁሉን ቻይነቱ እዚህ ጋር ደግሞ ሁሉን ቻይ ስለሚል በሁሉን ቻይነቱ ያንን ክፋት ያስወግደዋል። ኦኬ ያስወግደዋል። ግን ይኸው ክፋት አልተወገደም። ይኸው ክፋት አለ ምድር ላይ። ስለዚህ ፈጣሪ ባይኖር ነው የሚል ነገርን ያስቀምጣሉ። ይህንን ለመመለስ መጀመሪያ ኒውትራል ሆነን እንመልሳለን። ከዛ ደግሞ ክርስቲያን ሆነን እንመልሳለን። ኒውትራል ሆነን ስላችሁ የእነሱን ሀሳብ ዲባንክ ለማድረግ ወይም ለመምታት በአጭሩ ምን አይነት ነገሮችን እናነሳለን መሰላችሁ? ለኤቲስቶች ማስረጃ እንደማይሆናቸውን ይሄ ነገር ኤቲዝም በራሱ ዋናው እሳቤው ምን መሰላችሁ? ፍቅር የሆነ አምላክ የለም አይደለም፣ ጭራሹኑ አምላክ የለም ነው። ጭራሹኑ አምላክ የለም የሚል እሳቤ ነው አይደለም። ኤቲዝም ፍቅር የሆነ አምላክ የለም ሳይሆን ጭራሹኑ አምላክ የለም ነው። ከነዚህ ከሶስቱ ፕሬሚሶች ውስጥ ኦኬ ፈጣሪ ፍቅር ከሆነ ፈጣሪ ሁሉን አዋቂ ከሆነ ፈጣሪ ሁሉን ቻይ ከሆነ የሚሉ እንደዚህ አይነት ነገሮችን አስቀምጠው ነው የሚጀምሩት። ከዛ በኋላ ፕሮብለም ኦፍ ኢቪል ጋር ሄደው ፈጣሪ እንደሌለ የሚያስመስሉት። ግን ለምሳሌ ያ ፈጣሪ ከነዚህ ውስጥ ማለት ነው ከነዚህ ውስጥ ለምሳሌ ፍቅር አይደለም ብላችሁ ብታስቡ ኦኬ ፍቅር አይደለም የሚለውን ማለት ፍቅር ነው የሚለውን ብናነሳባቸው ከዛ በኋላ ላይክ ፍቅር ያልሆነ ግን አምላክ ፈጣሪ ግን አለ ያስብላል። በክርስትና ፍቅር ያልሆነ አምላክ ነው አይደለም። አሁን ክርስቲያን ሆነን እየመለስን አይደለም። ክርስቲያን ሆነን እየመለስን ሳይሆን ኒውትራል ሆነን ግን እነሱ የሚያመጡት ማስረጃ ጭራሽ ፈጣሪ ላለመኖሩ ማስረጃ መሆን እንደማይችል እያሳያችሁ ነው። ከዛ በኋላ ክርስቲያን ሆነን ደግሞ እንመልሳለን። አዎ ፈጣሪ ፍቅር ነው ግን ከዚህ አንጻር ብለን ማለት ነው። ፍቅር የሚለውን ብናነሳባቸው ፍቅር ያልሆነ ግን ሁሉን ቻይ ሁሉን አዋቂ የሚሆን አምላክ ግን አለ ተብሎ ሊነገር ይችላል ማለት ነው። ስለዚህ ለኤቲዝም ፕሮብለም ኦፍ ኢቪል ጭራሽ ማስረጃ መሆን አይችልም። ለምሳሌ አዎ ፍቅር ነው ብለን ደግሞ አንድ የሆነ አይሁዳዊ ሰው አለ፣ አንድ ትሬንቶርን የተባለ ካቶሊክ አፖሎጂስት ጠቅሶት እንዳዩት ምን ይላል? አንድ አይሁዳዊ ሰው ነው፣ ቅርብ ዘመን ላይ የነበረ ሰው ነው። እሱ ልጁ ይሞትበታል እና ልጁ ሲሞትበት እንዳይሞትበት ሲማጸን ነበር እና ግን ልጁን አጣ፣ ህፃን ልጁን እና ሲሞት ይሄ ኢሞሽናል መሆን ያልኳችሁ ነገር አለ አይደል? በጣም ከባድ ነው እሱ ስሜታዊ መሆን እና በዛ ተነሳስቶ አይ በቃ ፈጣሪ ሙሉ በሙሉ አልካደም ግን ሁሉን ግን አይችልም ማለት ኦኬ። ስለዚህ አሁን ከነዚህ ከሶስቱ ፕሬሚሶች ውስጥ ኤቲስቶች ከሚያስቀምጡት ሶስት ቅድመ ሐሳቦች ፕሬሚስ ቅድመ ሐሳብ እንደማለት ነው። አንዱን አነሳውና ለምሳሌ አይ ፈጣሪ አለ ፍቅር ነው አዎ ፕላስ ሁሉን አዋቂ ነው ግን ሁሉንም አይችልም ብሎ ዘጋው። እንደው ልጁን ስላጣ በሚለው ነው። ትክክል አይደለም ሰውየው። ግን እችን በማድረጉ ብቻ ኤቲዝም የሚያነሱትን ሐሳብ በቃ ይሄ በዚህ ይመታል ማለት ነው። አንዷን ስታነሱ ታጎርሉባቸው የኤቲዝም ሐሳብ ለምሾ ሆኖ ይቀመጣል፣ ይሟሽሻል። ኦኬ ለምሳሌ ፈጣሪ ቀጥታ ሶስተኛው የማሳያችሁ የሳቤ ፈጣሪ አለ የሚሉትን ነው አይደለ? ከነሱ ላይ አንዱን አንስቼ ላሳያችሁ። ለምሳሌ ፈጣሪ አለ ብለው ከሚያስቡ ሰዎች ውስጥ አንደኛው ምን አይነት ሳቤ ያላቸው ናቸው? ፈጣሪ አዎ አለ ይላሉ። ኦኬ ፈጣሪ አዎ አለ፣ ግን ያ ፈጣሪ ዓለምን ፈጠረና ተወው ብለው የሚያስቡ ሰዎች አሉ። ልክ ፈጣሪ አለው ግን ያ ፈጣሪ ፍጥረትን ፈጠረና ከፈጠረ በኋላ ፍጥረቱን ተወው የሚል ነገርን ያስቀምጣሉ። እነዚህ ዲስቶች ናቸው። ዴይዝም ይባላል እሳቤው።
ዲዝም እሳቤው ዲዝም ይባላል። ስለዚህ አሁን በዲዝም እሳቤ ፈጣሪ አለ የለም? አለ። ግን አንድ ጊዜ ፈጥሮ ፍጥረቱን እንዳለ ትቶታል። በቃ ይንቀሳቀስ ብሎ ልክ ከዚህ በፊት እንዳልኳችሁ ሰዓት ሰሪው ሰዓትን ይሰራና ከዛ ሰዓቱ መቁጠር ይጀምራል። ሰዓት ሰሪው መቶ ሁሌ ሰዓቱን ያስቆጥሯል? አያስቆጥረውም አይደል? በቃ አንዴ ይሰራና ሰዓቱን ብቻ ሰዓቱ በራሱ እንዲቆጥር ይተዋል። ፈጣሪም ልክ እንደዛ ፍጥረትን ፈጠረና ሰማይን ምድርን ሁሉ ፈጠረና ተወው። በራሱ እንዲንቀሳቀስ ተወው የሚል አንድ ደግሞ ስሁት የሆነ እሳቤ አለ። ይህም ስህተት ነው። አሳያችኋለሁ ወደ ኋላ እሱ የሱንም። ለምሳሌ ይህንን ብንይዝ ለምሳሌ አንድ ሰው ዲስት ከሆነ ኤቲስቶቹ ፈጣሪ የለም ለማለት የሚያነሱት ሀሳብ ይሄ ፕሮብለም ኦፍ ኢቪል ወይም ክፋት በምድራችን ላይ መኖሩ እሱ እንደ ማስረጃ ሆኖ መቀመጥ አይችልም። ኤቲስቶች እሱን መጥቀስ አይችሉም። ለምን? ለምሳሌ አዲስቱ ምን ማለት ስለሚችል ኦኬ እነዚህ ክፋቶች ምናምን ይፈጠራሉ። አዎ ግን ፈጣሪ አንድ ጊዜ ፈጠረና በራሱ እንዲንቀሳቀስ ስለተወው ለዛ ነው ብሎም መጨረስ ስለሚችል አሁን እስካሁን ድረስ ያሳያችሁ እንደ ክርስቲያን ሆኜ የመለስኩትን መልስ አይደለም። ወይም ደግሞ እንደ ክርስቲያን ሆነን የመለስነው መልስ ሳይሆን ኒውትራል ሆነን ከዛ አድርገን ኤቲስቶቹ ፕሮብለም ኦፍ ኢቪል ብለው ቢያነሱ ምድር ላይ የተፈለገውን ያህል ክፋት ሲፈጠር ብናይ ፈጣሪ ላለመኖሩ ግን ማስረጃ ሆኖ መቅረብ እንደማይችል ማሳየታችን ነው። ኦኬ በምድራችን ላይ ክፋት ማየታችን ፈጣሪ እንደሌለ ማስረጃ ሆኖ ሊጠቀስ እንደማይችል በቃ ያላቸው ትልቁ ማስረጃ ይሄ ነው። ኤቲስቶች ከዚህ ውጪ ሊያደርጉ የሚችሉት ቲስቶች ወይም የፈጣሪ አለ ብለን የምናምን ሰዎች የምንናገረውን ነገር እሱን በመመከት ወይም በመተቸት ምናምን ብቻ ነው ሊያመልጡ የሚችሉት እንጂ ሌላ ነገር የለም ነው። ኦኬ ሶ እነዚህ ኤቲስት ይባላሉ። ኤቲዝም ስትሮንግ ኤቲዝም እና ዊክ ኤቲዝም እየተባላለ አግኖስቲሲዝም ላይም እንደዛው። ግን ዋናው ሀሳቡ ይሄ ስለሆነ እነዚህም ብቻ ያዙ። አግኖስቲሲዝም ፈጣሪ የለም ብሎ የማሰብ ነው። እንደዚሁም ደግሞ ኤቲዝም እሱ አግኖስቲሲዝም ፈጣሪ መኖር አለመኖሩን ማወቅ አንችልም ነው። ኦኬ ፈጣሪ ሊኖር ይችላል ላይኖርም ይችላል፣ ግን ይህንን ማወቅ አንችልም። ኦኬ ማወቅ አይቻልም። እውቀት ላይ ነው ጉዳዩ፣ እውቀት ላይ የምን የአግኖሲዝም። የኤቲዝም ግን ጭራሹኑ የለም ነው። ኦኬ ኮምፕሊት ዲናያል ነው። ይሄ የለም ፈጣሪ የለም ብሎ መካድ ነው ወይም አለመቀበል ማለት ነው። ይህንን ያዙና ወደ ሶስተኛው ደግሞ ምን ልምጣላችሁ። ቲዝም ደግሞ የሚባል አለ። ቲዝም ወይም ቴይዝም ይህ ደግሞ ባይዘው እነዚህን ቃላቶቹን መያዝ አይጠበቅባችሁም። ኦኬ ቃላቶቹን መሸምደድ አይጠበቅባችሁም። ብቻ ሐሳቡን ግን ወቁት። የሆነ ሰዓት ላይ የሆነ ቀን ላይ የሆነ ጊዜ ላይ በአካባቢያችሁ ወይም በስራ ቦታዎቻችሁ በትምህርት ቤት ላይ እንደነዚህ አይነት ሐሳቦች ሲነሱ ሐሳቡን እንድታስታውሱት ብቻ ነው ይሄን የምነግራችሁ እና ተርሞቹን ኦኬ እነዚህን ፊሎዞፊካል ቴዎሎጂካል ተርሞች ወደፊት የምናያቸውን እንደዚህ ተርሞችን ያን አስጨንቋችሁ አትሸምድዷቸው። መሸምደድ አይጠበቅባችሁ። ብታውቋቸው ጥሩ ነው፣ ግን ሐሳባቸውን ግን ብናቅ መልካም ነው። አስቀደመን ስናቅ የሆነ ነገር ሲመጣ ቀለል አድርገን ነው የምንይዛቸው እና ለዛ ነው ሐሳቡን የምነግራችሁ። ስለዛ ከፈጣሪ መኖር አለመኖር ጋር በተያያዘ እንዳትረሱ ሁለት ነገሮችን አይተናል። ፈጣሪ መኖር አለመኖሩን ማወቅ አይቻልም የሚል በአንድ ጎን ሲኖር፣ በአንደኛው ጎን ደግሞ የምን እንደው ፈጣሪ ኑር አይኑር ማወቅ አይቻልም እንዲህ ብሎ ነገር የለም በቃ ደግሞ የሚል ክህደት ደግሞ አለ እዚህ ጋር። ምን ኤቲዝም። ኦኬ የፈጣሪን መኖር መካድ በኤቲዝም ነው። አግኖስቲሲዝም ደግሞ ይኑር አይኑር አናቅም ማወቅም አንችልም ነው። እኔ ፍላጎቱም የላቸውም ብዙዎቹ አግኖስቲኮች። ሶስተኛ ግን አንድ እሳቤ አለ። ሶስተኛው እሳቤ ምንድነው? ቴይዝም ነው። ይህም ፈጣሪ አለ አምላክ አለ የሚል እሳቤ ነው። አምላክ አለ የሚለው እሳቤ ላይ ወይም ቴይዝም ላይ የተለያዩ ክፍሎች አሉ። ራሱ ይሄ በቴይዝም ስር ወይም ፈጣሪ አለ ብለው በሚያምኑ አካላት ስር ደግሞ የተለያዩ ደግሞ እሳቤዎች አሉ። ለምሳሌ በቴይዝም ስር ወይም ቴይዝም ምንድነው ብያችኋለሁ? ቴይዝም ፈጣሪ እንዳለ የሚታመንበት እሳቤ ነው። ኦኬ አይዲዮሎጂ ነው፣ በሌፍ ነው፣ እምነት ነው ቴይዝም። እሺ ምንድነው? ለምሳሌ ሞኖቴይዝም የሚባል እንትን አለ፣ እሳቤ አለ። ሞኖቴይዝም ከተባለ አዎ ፈጣሪ አለ ይልና ያ ፈጣሪ ደግሞ አንድ ብቻ ነው። ኦኬ አዎ አምላክ አለ፣ ያ አምላክ ደግሞ ስንት አምላክ ነው? አንድ አምላክ ነው የሚል እሳቤ አለ። እሱ ሞኖቴይዝም ነው፣ በቴይዝም ስር ያለ ነው። በጎን ደግሞ ፖሊቴይዝም የሚባል ደግሞ አለ። ፖሊቴይዝም የተለያዩ አማልክትን የማምለክ ጉዳይ ነው። ይሄ ከጥንት ጀምሮ ይታያል። ኦኬ ምን አይነት ነገሮች? ብዙ አማልክትን ለራሳቸው አማልክት ማድረግ ኦኬ አማልክትን መሰብሰብ ብዙ አማልክትን መሰብሰብ ይሄ ፖሊቴይዝም ይባላል።
በጎን ሌላኛው ደግሞ ዴይዝም የሚባል አለ። ለምሳሌ ቅድም ያልኳችሁ ነው። ዴይዝም ደግሞ አዎ ፈጣሪ አለ ግን ፈጥሮ ተለየ የሚል ይህም በቴይዝም ስር እናካትተዋለን። ምክንያቱም ፈጣሪ አለ ብሎ ስለሚያስቡ። ፓንቴይዝም የሚባል አለ። ፓንቴይዝም ደግሞ ራሱ ዩኒቨርስ ራሱ ይሄ ዓለም ዩኒቨርስ ወደ ፍጥረት ሲመጣ ራሱ ፈጣሪ ነው አይነት ነገር ማለት ነው። ፍጥረት ሁሉ ለራሱ ፈጣሪ ነው የሚመስል አይነት ነገር። ኦኬ ፍጥረት ሁሉ ለራሱ ፈጣሪ ነው የሚመስል አይነት ነገር። ልክ እንዴት ያለ ማለት ነው? ይሄ አንድ ሰው እንዳስቀመጠው ለምሳሌ አንዲት ልጅ ለራሷ ልጅ ናት ብሎ እንደመናገር ማለት ነው። ኦኬ አንዲት ልጅ ለራሷ ልጅ ናት ብሎ እንደመናገር እና ይሄ ትንሽ ይከብዳል ፓንቴይዝም። ከዛ ውጭ ግን እነዚህ አሁን በቴይዝም ስርም እነዚህ ሁሉ አሉ። ፖሊቴይዝም፣ ሞኖቴይዝም፣ ፓንቴይዝም፣ ዴይዝም ምናምን እየተባለ አለ እና የፈጣሪ መኖር ግን የምር ማወቅ እንችላለን ወይ? ኦኬ የምር አሁን ቴይዝም ክሌም የሚያደርገውን አዎ አምላክ አለ የሚለውን ክሌም ነው። ፈጣሪ አለ ስትል ክሌም ነው። ይህንን ግን የምር ማረጋገጥ ይቻላል ወይ? ይህን ክሌም በኤቪደንስ መደገፍ ይቻላል ወይ ከተባለ አዎ ይቻላል። የፈጣሪን መኖር ማስረዳት ይቻላል። ኦኬ በምን መልኩ ማስረዳት እንችላለን የሚለውን ለመመልከት እንሞክራለን። በምን መልኩ ማወቅ ወይም ማስረዳት እንችላለን የሚለውን ለመረዳት ከምንድን ነው የምንጀምረው መሰላችሁ? ፈጣሪ እንዳለ በምንድን ነው ማወቅ የምንችለው? ሲጀመር ፈጣሪ እንዴት ነው የሚታወቀው? አሁን እግዚአብሔር በእኛ መካከል እንዳለ እንደ አንድ ግለሰብ አይደለም። ይሄ ነው አንድ አክሊል አይደለም። እንደ አክሊል ቢሆን ቀጥታ እንደ አግኝታችሁት ማወቅም ትችላላችሁ። እና እግዚአብሔር ወይ ፈጣሪ ከኛ ሐሳቤ ሁሉ በላይ ነው። ኦኬ ከኛ መረዳት፣ ከኛ እይታዎች፣ ከኛ ማሰላሰል ሁሉ የራቀ ነው። ስለዛ ፈጣሪን እንዴት ማወቅ እንችላለን ከተባለ በመገለጡ። ልክ ፈጣሪን በምንድነው የምናውቀው? በመገለጡ ራሱን ሲገልጥ። ፈጣሪ ራሱን ይገልጣል። ኦኬ ሁልጊዜ ማወቅ መረዳት ያለብን ነገር እግዚአብሔር እንግዲህ አሁን ከክርስቲያን ፐርስፔክቲቭ ስለሆነ የምነግራችሁ ማስረዳችሁ በጣም ይቅርታ አድርጉልኝ። ቀጥታ ወደዚህ ከመግባቴ በፊት አንድ ሜስ ያራኩባችሁ ነገር አለ። የኤቲዝም ላይ ፕሮብሌም ኦፍ ኤቪል ወይም በምድር ላይ ክፋት መኖሩ ላይ እሱ ላይ ከክርስቲያን ፐርስፔክቲቭ ትንሽ ነገር ልበላችሁ። ማለት ክፋት መኖሩ ፈጣሪ የለም ያስብላል የሚለው ላይ ትንሽ ነገር ልበላችሁ፣ ተጨማሪ ነገር ልሰጥ ይገባኛል። ምክንያቱም ከክርስቲያን አንግል አይደለም የነገርኳችሁ ቅድም፣ ኔውትራል ሆኜ ነው። ለምሳሌ እንዲህ ቢሆን ብዬ በቃ የፕሮብሌም ኦፍ ኤቪል ወይም ክፋት በምድራችን ላይ መኖሩ ለኤቲስቶች ማስረጃ መሆን እንደማይችል፣ ፈጣሪ ላለመኖሩ ማስረጃ መሆን እንደማይችል ነው ያሳያችሁ። ስለዚህ አይችልም። ያንን ያዙና ግን ፕሮብሌም ኦፍ ኤቪልን ከክርስቲያን አንጻር ደግሞ እንመልስ። በምድር ላይ ክፋት ይታያል። ለምንድነው ክፋት የሚታየው? የምርም እግዚአብሔር ፍቅር ነው። የምርም እግዚአብሔር ሁሉን ቻይ ነው፣ ሁሉን አዋቂ ነው። ለምንድነው እሱ እግዚአብሔር እያለ ፈጣሪ እያለ ለምን ክፋቶች ይፈጠራሉ? እንዴት ሊፈጠሩ ቻሉ? የሚል ጥያቄ ይነሳል። እዚህ ላይ ልንረዳ የሚገባው አንደኛው ነገር እግዚአብሔር አስቀድሞ ምድርን ሲያዘጋጃት እንዲህ ባለ ኮራፕትድ በሆነ ብዙ እንደዚህ አይነት ውጥንቅጦች ባሉበት መልኩ እንደዚህ አልፈጠረው። ሁሉንም ነገር መልካም አድርጎ እንደፈጠረ እናምናለን። ያው መጽሐፋችንም ስለሚናገር እንደዛ ነው የምናምነው። ግን ሰው በደለ እና ውድቀት ውስጥ ገባን። ውድቀት ውስጥ ሲገባ እንስሳ ይታዘዙለት የነበረው ሰው ኦኬ አሁን እነዛው እንስሳቶች ማመፅ ጀመሩ። ኢቭን በሰውየው ላይ እርስ በእርስ መገዳደል ተጀመረ። የመጀመሪያዎቹ የአዳም ልጆች አቤልና ቃየል ተገዳደሉ። ቃየል አቤልን ወንድም በወንድሙ ላይ ተነሳ። ገና መወለድ ከመጀመሩ ውድቀት ውስጥ ልክ ሲገባ እንዲህ አይነት ነገሮች መጡ። የመጀመሪያው ፍጥረት ላይ ግን እግዚአብሔር ፈጠረ። አንድ ቀንም ሆነ ሁለት ቀንም ሆነ ሶስት ቀንም ሆነ እያለ ከተፈጠረ በኋላ እግዚአብሔርም ሁሉም ነገር መልካም እንደሆነ አየ፣ ተመለከተ ብሎ ነው የተናገረው መጽሐፍ ዘፍጥረት ምዕራፍ 2 ላይ። ሁሉም ነገር መልካም ነው። ግን ሰው ኃጢአትን ሰርቶ ሲወድቅ ኢቭን ምድር ራሱ ታመፀብህ ተባለ። እንስሳት ብቻ አይደለም፣ ኢቭን ምድር ራሱ በሰው ላይ ማመፅ ጀመረች። እንዴት? ፍሬዋን በመከልከል። ኦኬ ስለዛ ጥረግረ በላ አይነት ነገር ያን ይመጣል ማለት ነው። ሰው በውድቀት ምክንያት እንደነዚህ ነገሮች መምጣት ጀመሩ። ስለዛ አሁን አስቀድሞ ወደ ነበረው ነገር ወይ ወደ ፍጽምናው ነገር ከእንደዚህ ነገሮች ሁሉ ነፃ የምንወጣበት ጊዜ አለ። እንደነዚህ ነገሮች ሁሉ የሚያከትሙበት ጊዜ እርሱም ጌታ ኢየሱስ ዳግም ሲመጣ ነው። የሁሉም ነገር መቋጫ መፈጸሚያ ይሆናል። ከዛን ከጌታ ኢየሱስ ጋር እንዲህ ያሉ ነገሮችን ሁሉ ሳናይ ለዘላለም እንኖራለን። ከዛ በፊት ግን እዚሁ ምድር ላይስ አሁንስ እግዚአብሔር አይል እንደው በአያይም ወይ? ኦፍ ኮርስ ያያል።
ግን ለምን ይፈጠራል? ኦኬ አሁንስ ማስቆም አይችልም ወይ? አሁን ማስቆም ይችላል አይችልም አይደለም ትልቁ ጉዳይ። ኦኬ ግን ደግሞ ፖሲብል የሆኑ ነገሮችን ማንሳት እንችላለን። ክፋቶች አሁንም ድረስ እንደዚህ የሚቀጥሉበት ምክንያት ማለት ነው። አንደኛ ሰው ውድቀት ውስጥ በመግባቱ ምክንያት አእምሮ ተበላሽቷል። ስለዛ ነፃ ፍቃዱን ሲጠቀም ለክፋት ይጠቀመዋል። አንደኛ የሰው ነፃ ፍቃድ ሊሆን ይችላል። ሰው ነፃ ፍቃዱን ተጠቅሞ የሆነ ነገር ሊያደርግ ስለሚችል፣ ለምሳሌ አንድን ሰው መኪና የነዳ ብትገጨው ሳታስብ ሳታውቀው ብትገድለው ይሄ ሆን ብለህ ያደረግከው ነገር አይደለም። ግን ሰውየው ነፃ ፍቃዱን ተጠቅሞ ሆን ብሎ ሄዶ ቢገጨውስ? ገደለው ነው ስቲል። ሁለቱም ገደለው ነው የምንለው ክፋት ነው ስቲል አይደል? ሁለቱም ጋር ክፋት ነው። ሰው ሞቷል። የሰው ሞት ክፋት ነው፣ ኤቪል ነው። የሁለተኛው ግን ሰውየው ነፃ ፍቃዱን ተጠቅሞ ያደረገው ነገር ነው። እግዚአብሔር ደግሞ ነፃ ፍቃድህን አይቃወምም። ኦኬ እግዚአብሔር ነፃ ፍቃድህን አይቃወምም። ስለማይቃወም ኦኬ እንግዲህ የሆነ ተአምር ተፈጥሮ በሆነ መንገድ እግዚአብሔር ባወቀ የሆነ ነገር ካልተፈጠረ በስተቀር ሰው ነፃ ፍቃዱን ይጠቀማል እና ነፃ ፍቃዱን ተጠቅሞ ሰውየውን ገደለው። ስለዚህ አንደኛ የሰው ነፃ ፍቃድ አለ። ክፋቶች ሲፈጠሩ ነፃ ፍቃዳችንን እያሰብን ሲቀጥል እግዚአብሔር ባወቀ አንዳንድ ጊዜ ከባድ የሆኑ ክፋቶችን ለማራቅም እግዚአብሔር ቀለል ያሉ ክፋቶችንም ሊፈቅድ ይችላል። ልክ እንዴት ማለት ነው? ለምሳሌ አሁን ያላችሁበት ቦታ ምንድነው መብራት ቢጠፋ ይሄ አሁን ለእናንተ ክፋት ነው እና ቀጥታ ወዲያውኑ ትራገማላችሁ። እንራገማለን። ማንን? የፈረደበት መብራት ኃይል ነው። ኦኬ መብራት ኃይልን እንራገማለን። እንደው መብራታችንን አጠፉ፣ ዘጉ፣ እንደዚህ እንደዛ ምናምን እያልን ማለት ነው። ግን ደግሞ እንደዚህ ብለን እናስበው። መብራት መጥፋቱ ለኛ ክፋት ቢሆንም ግን መብራቱን ባያጠፉት ኖሮ የኤሌክትሪካል የሆነ ችግር ተፈጥሮ ሙሉ ሰፈሩን የሚቃጠል ቢሆንስ ኖሮ ከባድ የሆነ ክፋት ይሄኛው ነው አይደል? ሰፈር ሁሉ ቢቃጠል እንግዲህ ለአንተ መብራት የጠፋ ቢሆን ሰዓት ላይ ግን እሱም ለአንተ ክፋት ነው። ግን እቺ ክፋትን የፈቀደው መብራት ኃይል በኋላ የሚመጣውን ሰፈር ሁሉ የሚያቃጠል አይነት ክፋት እንዳይመጣ እሱን ለማስቆም ቢሆንስ ይሄን ያደረገው ከዛ አንጻር በእግዚአብሔር ዘንድም እንዲህ ያሉ ነገሮች ሊፈጸሙ ይችላሉ። እንዴት አሁን ከእግዚአብሔር አንጻር ስናየው ለምሳሌ በህዝበ እስራኤል ዘንድ የምናየው ነገር አለ። ለምሳሌ ህዝበ እስራኤል የእግዚአብሔር ህዝብ ነው። በእግዚአብሔር ህዝብ ውስጥ ለምሳሌ አንድ ሰው ይመጣና ጣዖት አምላኪ ሊሆን ይችላል። ጣዖትን ማምለክን ለህዝቡም ያለማምዳል። እሱ ጣዖትን የሚያመልክ ከሆነ ሰው በእርሱ በኩል ሌላውም ሰው እየተበረዘ ይመጣል ማለት ነው አይደል? ከእግዚአብሔር እያራቀ እየሞተ ይሄዳል ጣዖት አምላኪ የሆነ። ስለዛ እግዚአብሔር ምን አይነት ትእዛዝ ሊሰጥ ይችላል? እንዲህ ያለው ሰው ይገደል ወይም ከማህበሩ ይለይ። ከማህበሩ ሲለይ ወይም ሲገደል ለሱ አሁን እንግዲህ ሞት ነው፣ ክፋት ነው። ግን የመጣበት ለምንድን ነው? ማህበሩን ለመጠበቅም ጭምር። ማህበሩ ሁሉ ከእርሱ ጋር አብሮ ጣዖት አምላኪ እንዳይሆን ከመሃላቸው ይወገዳል ጣዖትን የሰራው። ስለዛ በዚህና በዚያ ምክንያት እግዚአብሔር እንደዚህ አይነት ነገሮችን ሊያደርግ ይችላል። አሁን ይህን ነገር ስነግራችሁ ግን እያንዳንዱን እንደው የእግዚአብሔርን ሐሳብ በሪዝኒንግ እንደው ሁሉ ነገር እንድረስበት ማለት ግን አይደለም። በሪዝኒንግ ሁሉም ነገር አይደረስበትም። ስለ ሪዝኒንግ እና ስለ ፌዝ፣ ስለ እምነት እና ስለ አመክንዮ ትንሽ ነገር እላችኋለሁ ከዚህ ቀጥል አድርጌ። ሰው ምንድነው እንዳልኳችሁ የእግዚአብሔርን ሐሳብ ሁሉ የሆነ በአመክንዮ ሁሉ ነገር ይሄማ እንዲህ ስለሆነ ይሄ እንደዚህ ስለሆነ እያለን ሁሉን ነገር አንዘረዝርም። ይሄ ክርስቲያናዊ አይደለም። ኦኬ ይሄ ክርስቲያናዊ አይደለም፣ አትሊስት ኦርቶዶክሳዊ አይደለም። ስለዛ እግዚአብሔርም እንደሚናገረው ሐሳቤ ከሐሳባችሁ ይርቃል። ምን ያህል ድረስ አለ? ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ ይርቃል ብሎ ተናገረ። ስለዚህም የእግዚአብሔር ሐሳብ እጅጉን የረቀቀ ስለሆነ እንዲህ ብለን አንገድብም። ቢያንስ ግን እኛ ምን ማድረግ እንችላለን? ፖሲቢሊቲዎችን ለምሳሌ እንዲህ ሊሆን ይችላል ብለን ፖሲቢሊቲዎችን አንድም ሁለትም ሶስትም እያልን ልናስቀምጥ ግን እንችላለን። ስለዚህ አሁን ያደረኩላችሁ ነገር ፖሲቢሊቲዎችን ማስቀመጥ ነው። የመጀመሪያውን ነገር አስቀድሜ ያ ፕሮብለም ኦፍ ኤቪል በምድር ላይ ክፋት መኖሩ ለፈጣሪ አለመኖር ማስረጃ እንደማይሆን ያስቀመጥኩት አስቀድሜ ለዚህ ነው። እኛ ልናስቀምጥ የምንችለው ከዛ በኋላ ፖሲቢሊቲዎችን ስለሆነ ከፕሮብለም ኦፍ ኤቪል ጋር በተያያዘ የሰዎችን ውድቀት እንዳትረሱ፣ ነጻ ፍቃድን እንዳትረሱ። ሁሉም ነገር ይሄን ነገር ግን አልፎ ደግሞ ከጌታ ኢየሱስ ጋር ጌታ ኢየሱስ ሲመጣ ዳግም ሁሉም ነገር ይሄ ሁሉ ነገር አልፎ ግን የምንኖርበት ጊዜ እንደሚመጣ ደግሞ እንዳንረሳ። ምክንያቱም ከውድቀት በፊት እንዲህ አልነበረችም ምድር። ኦኬ ከውድቀት በፊት እንዲህ አልነበረም፣ ከውድቀት በኋላ የመጣ ነገር ስለሆነ ይሄ ኦኬ። ስለ እምነትና ስለ አመክንዮ ትንሽ ነገር ልበላችሁ።
እንደው ቀጥታ ወደ እግዚአብሔር መገለጥ ልገባላችሁ ነበር፣ ግን እዚህ ላይ ምናልባት የሚያስፈልጋችሁ ከሆነ ትንሽ ነገር ልበላችሁ ስለ እምነትና ስለ አመክንዮ ወይም ፌዝ ኤንድ ሪዝኒንግ። እምነት ምንድን ነው? አሁን እምነት ብለን ስንናገር ስለምን እያወራን መሰላችሁ? ምንድን ነው ሁለት ነገሮችን ልናነሳ እንችላለን። ስለ እምነት ስናወራ እምነት የሚለው ቃል ራሱ ሁለት ነገሮችን ሊገልጽ ይችላል። አንደኛ እምነት ወይም ፌዝ የምንለው ማለት ነው the act of faith እና ሁለተኛው ደግሞ the object of faith የምንለው ነው። አሁን እንግሊዝኛ ስለተጠቀምኩኝ ግራ የሚያጋባ እንዳይመስላችሁ አብራራላችኋለሁ። በጣም ቀላል ነገር ነው። the object of faith ስንል ፌዝ ማለት እምነት ነው። ኦኬ the object of faith ስንል የሚታመነው ነገር እዩ ማለት ነው። ያ የሚታመነው ነገር እርሱ the object of faith ይባላል እና እሱ እምነት ተብሎ ይጠራል። በክርስትና ውስጥ ለምሳሌ ሰዎች ሁሉ ሊቀበሉት ዘንድ እግዚአብሔር የገለጠው ነገር ሁሉ በመጽሐፍ ቅዱስ አጠቃላይ በትውፊት እግዚአብሔር ለቤተ ክርስቲያን የሰጣት ያ መገለጥ ሰዎች ሁሉ ሊያምኑት ሊቀበሉት የሚገባው ያ መገለጡ እግዚአብሔር የሰጠው ነገር እርሱ the object of faith ነው፣ እምነት ተብሎ ይጠራል። ስለዚህ እምነት ሲባል ምን ማለት ነው? አንደኛ ያ የሚታመነው ነገር ይሰጣል። ለምሳሌ የሥላሴ ትምህርት እምነታችን ነው። ኦኬ በመጽሐፍ ቅዱስ ላይ ያስተውላችሁ ታውቃላችሁ። ሃይማኖት የሚሉ በአማርኛ የተጻፉ ክፍሎች ላይ አንዳንድ ሰዎች ይሄው በእንግሊዝኛው እኮ ፌዝ ነው የሚለው እምነት ነው። አዎ ፌዝ ነው፣ ግን ፌዝ ሲል አውዱን ኮንቴክስቱን ስንረዳ ምን አይነት ፌዝ the object of faith በሚለው ነው የምንይዘው። the act of faith ሳይሆን the act of faith ምን እንደሆነ እነግራችኋለሁ። the object of faith ነው። ይህ ምንድነው? እምነቱ የሚያርፍበት ሚኒንግ የሚታመነው ነገር እሱ እምነት ተብሎ ይጠራል። ሃይማኖት እንደማለት ነው። እምነት ሃይማኖት፣ ሥላሴ ሃይማኖታችን ነው፣ ሥላሴ እምነታችን ነው ተብሎ ይነገራል። ኦኬ ሶ ይሄ the object of faith ያልኳችሁ ነው። ሁለተኛው ደግሞ the act of faith ነው። ይሄ አክት ነው ከእናንተ ማለት ነው። the act of faith ሚኒንግ ያንን ማመን። ኦኬ ያንን ማመን እርሱም ደግሞ እምነት ተብሎ ይጠራል። እሱም እምነት ተብሎ ይጠራል። ስለዚህ ማመን አለ፣ የሚታመን ነገር አለ። በክርስትና ለምሳሌ ያልኳችሁ የሚታመነው እግዚአብሔር በጌታ በኢየሱስ በኩል ለቤተ ክርስቲያን ሰዎች ሁሉ ያምኑት ይቀበሉ ዘንድ የሰጠው ነው። ለቤተ ክርስቲያን የተሰጣት ነገር ያ እርሱ the object of faith ነው፣ ግን እምነት ተብሎ ፌዝ ተብሎ ይጠራል። እኛም ደግሞ ስናምነው ያንን ነገር the act of faith ነው፣ እሱ ደግሞ ግን እምነት ፌዝ ተብሎ ይጠራል። ኦኬ ይሄ ስለ እምነት እንደዛ ይሄን ነገር ያዝ አድርጉና ሪዝኒንግ ላይም ልክ እንደዛው ነው። the object of reasoning the act of reasoning እየተባለ ለሁለት ከፍላችሁ ማየት ትችላላችሁ። ሪዝኒንግ ላይ ግን ምን ማለት ነው? አመክንዮ ነው። ይሄ እንዲህ ከሆነ ይሄ እንዲያ ነው፣ እንዲህ በመሆኑ ምክንያት ይሄ እንዲህ ነው እያሉ ነገሮችን ማስቀመጥ ማለት ነው። ኦኬ ሪዝኒንግ እና ፈጣሪን ምንድነው ነው ፈጣሪ ሳይሆን የሆነ ሪያሊቲ የሆነ እውነታን ለማወቅ በምንድነው ማወቅ የምንችለው? በእምነት ነው። ኦኬ በቃ ይሄማ እንዲህ ነው ብሎ በማመን ነው ወይስ በሪዝኒንግ ነው ከሚሉት ጋር በተያያዘ የተለያዩ እይታዎች ይሰጣሉ። እኔ ዝም ያን ሁለቱን ልንገራችሁ። ለምሳሌ ራሽናሊዝም አለ። ራሽናሊዝም ማለት ምንድነው? የትኛውም ኢቨን በእምነት በኩል ይሄ እውነት ነው ብለን የምናምነው ነገር እያንዳንዱ በሪዝኒንግ ወይም በዚህ በአመክንዮ ምናምን መረጋገጥ አለበት። በአመክንዮ የማይረጋገጥ በአመክንዮ ያልተደረሰበት ነገር በፍጹም በእምነት እንኳን አሜን ብለን ብንቀበል ማለት ነው እንደዛ ብሎ ነገር የለም። በእምነት አሜን ብለን የምንቀበለው በእምነት የሆነ ነገርን እውነት ነው ብለን ስንቀበል ያ የምንቀበለው ነገር ሁሉ ግዴታ አመክንያዊ መሆን አለበት። ግዴታ ምን መሆን አለበት? አመክንያዊ። ኦኬ በሪዝኒንግ የሚደረስበት መሆን አለበት የሚል እሳቤ አለ። ይሄ አደገኛ ነው። ከክርስትና አንጻር ይሄ አደገኛ ነው። በእምነት የምንይዛቸው ነገሮች ሁሉ አመክንያዊ መሆን አለባቸው ብለን አናምንም በክርስትና። ለምሳሌ ቅዱስ ቁርባን ለምሳሌ ህብስትና ወይኑ እውነተኛ የጌታ ስጋና ደም ይሆናል። እንዴት ነው የሚሆነው የሚለውን በሪዝኒንግ ማወቅ አይቻልም። ይህም በመገለጥ ነው። በቃ ጌታ ኢየሱስ አለ ብለን ነው በእምነት እንቀበላለን። ኦኬ እንጂ እንዴት ነው የሚሆነው እያልን የሆነ ፍልስፍና ውስጥ የሆነ ሪዝኒንግ ውስጥ አንገባም። በእርግጥ የካቶሊክ ወንድሞቻችን በተወሰነ መልኩ ወደዛ ሲገቡ አይተናቸዋል። ትራንስሰብስታንሺዬሽን በሚል እምነታቸው ማለት ነው። ትራንስሰብስታንሺዬሽን ምንድነው? ይሄ አሪስቶቴሊያን ፊሎሶፊ ነው የተጠቀሙት። እንደምን ያለ ነው ካላችሁኝ ህብስትና ወይኑ ይመጣል አይደል? እና ህብስትና ወይኑ ይሉናል። እንደው ህብስትና ወይኑ በራሱ ምንነቱ አለ። በቃ ይሄ ነገር አዎ ህብስት ነው፣ አዎ ህብስት ነው፣ ወይን ነው፣ ጽዋ ነው የሚለውን ይሄ ወይንና ህብስቱን ነው የሚያስብላቸው ምንድነው ምንነት አለ። ይሄ ሰብስታንስ ይባላል።
ይሉናል። ኦኬ ምንነቱ ኦኬ ሰብስታንስ ይባላል። የዛ ነገር ከሌላ ሁሉ ተለይቶ ህብስቱ ከሌላ ከኖርማል ነገሮች ተለይቶ ህብስት ነው የሚያስብለው እሱ ምንነቱ ነው እና ሰብስታንስ ይባላል። ኦኬ ወይንም ልክ እንደዛው። ከዛ ደግሞ ያ ህብስትና ወይን ደግሞ መገለጫዎች አሉት ወይም ምን በለውና ይሄ በአይናችን አይተን በምላሳችን ቀምሰን የምንለይበት እይታው ከለሩ ሊሆን ይችላል። ቴስቱ ይሄ ስንቀምሰው ያለው ይሄ ጣዕሙ ማለት ነው። ጣዕሙ ከለሩ ምናምን ይሄ ደግሞ አክሲደንትስ ይባላል ይሉና ከዛ በኋላ ልክ ይሄ ህብስትና ወይን የጌታ ስጋና ደም ሲሆን ይላል ሰብስታንሱ ይለወጣል። በምንነት ደረጃ ሙሉ በሙሉ ይቀየርና ምን ሆነ የሚቀየረው ሰብስታንሱ። ለዛ ነው ትራንስሰብስታንሺዬሽን የሚባለው። ሰብስታንሱ ይቀየርና የጌታ ስጋና ደም ሲሆን አክሲደንቱ ግን እንደዛው ይቀራል የሚል ነገርን ያስተምራሉ። እና አሁን እንዴት ነው የሚሆነው የሚለውን ፊሎዞፊካል በሆነ መልኩ ለማስረዳት ይሞክራሉ። እኛ እንደዚህ አንልም። በነገራችን ላይ እንደዚህ አይነት ቲዎሪዎችን አንቀበልም። በቃ እኛ የምናውቀው ህብስትና ወይኑ የጌታ ስጋና ደም ይሆናል ተብሏል፣ በቃ ይሆናል። ኦኬ ወይም ያንን ህብስትና ወይን ጌታ ኢየሱስ ስጋዬ ነው ደሜ ነው ብሏል። ከጌታችን ጋር አብረን አዎ ጌታ ሆይ ይሄ ስጋ ነው ይሄ ደም ነው ምንም አንከራከርም ነው የምንለው። ሐዋርያቱ እንዴት ነው የሚሆነው ሰብስታንሱ ተቀይሮ አክሲደንቱ ቀርቶ ነው ምናምን የሚል ነገርን አልተናገሩም። ወይም ደግሞ ይሄማ በቃ ህብስት ነው ወይን ነው ከዛ ውጭ አይደለም ስጋዬ ደሜ እንዴት ትላለህ ብለንም እንደ ፕሮቴስታንቶችም አንከራከርም። ፕሮቴስታንት ወንድሞቻችን ደግሞ እንደዛ ስለሚሉ እኛ የምንለው ከሐዋርያት ጋር ሐዋርያት እንደዛ አላሉም። ሐዋርያት ያሉት ምንድነው? ይህ ስጋዬ ነው ብሎ ይሰጣቸው አሜን። ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ሲል አሜን። ክርስትና ላይ ይሄን ያለው በቃ አሜን ብለህ ትቀበላለህ። አሁን ይሄ እምነት ነው የሚፈልገው ሪዝኒንግ ላይ ነው። ራሽናሊዝም ግን ቅድም እንዳልኳችሁ በእምነት የምንቀበለው ነገር ሁሉ ሪዘነብል መሆን አለበት፣ ላይክ በሪዝኒንግ መደረስ አለበት የሚል እሳቤ ነው። እንደዛ ማለት ነው። ሁለተኛው ግን ፊዴይዝም ደግሞ የሚባል አለ። ፊዴ ምንድን ነው? ፊዴ ማለት ሶላ ፊዴ ምናምን ሲባል ሰምታችሁ አታውቁም? ሶላ ፊዴ እምነት ብቻ አይደል? ፊዴይዝም ደግሞ ሞር እምነት ላይ የሚያተኩር ነው። ኦኬ እውነት የሆኑ ነገሮች ሁሉ በእምነት የሚደረጉን ብቻ ናቸው። በእምነት የምንቀበላቸው ነገሮች ብቻ ናቸው እውነት ተብሎ ሊጠሩ የሚችሉት። ኦኬ በእምነት ኦኬ እምነት ስንል እንግዲህ ሪሊጂየስ የሆነ ፌዝ ወይም እምነት ከሆነ ሃይማኖታዊ የሆነ እምነት ከሆነ ይህ ማለት ሃይማኖታዊ ነገር ከሆኑ ውጪ ያለው ነገር ምንም እውነት ነው ብለን ብንጠራው ራሱ ላይክ እርዝና ሰርቴን እንደማለት ነው። ኦኬ እውነተኛ የምርም እውነት አይደለም ብሎ እንደማለት ነውና ይሄም ይከብዳል። በእምነት ብቻ እንደው ሪዝኒንግ ወይም ደግሞ እንደዚሁ ከእምነት ውጪ በሆነ መልኩ እንደዚሁ ልናቅ የምንችለው ነገር አለ የለም የሚለውን ከሱ ጋር በተያዘ እንደዚሁ ልናቅ እንችላለን። ኦፍ ኮርስ ግዴታ ሪሊጂየስ የሆነ ፌዝ ለእያንዳንዱ ነገር አይጠበቅብንም። እምነት ስንል አሁን እኛ የምንሞትለት እምነት ነው። ለምሳሌ የሥላሴ ትምህርት የምንሞትለት ነው፣ ወይም የሥላሴ እምነት የምንሞትለት ነው። ኦኬ ግን ደግሞ ለምሳሌ እንበለውና ባህር ዳር ታምራለች አታምርም የሚለው ከተማ ማለት ነው። ባህር ዳር ከተማ ታምራለች አታምርም የሚለው ታምራለች የሚል ሰው ሊኖር ይችላል። በቃ ያ ታምራለች። አሁን ይሄ የምትሞትለት አይነት እምነት ምናምን የሚጠይቅ ነገር አይደለም። ኦኬ ምናልባት ጎጃሜ ኒገስ መታችሁ ጎጃም ታምራለች የሚለውን እሞትለታለሁ ካልከኝ በስተቀር የሆነች ከተማ ታምራለች የሚለውን ይህንን ነገር የምትሞትለት እምነት ማለት ነው። ስለዚህ ያለ እምነት እንደዚህ አይነት እምነት ሳይኖር ሪሊጂየስ የሆነ ፌዝም ሳይሆን በቃ እንደዚሁ ታምራለች ብለህ ልትናገር ትችላለህ። ለማንኛውም ግን በምንድነው ክርስትና ላይ በምን መልኩ ነው ማወቅ ምንድነው በምን መልኩ ነው አፕሮች ማድረግ የምንችለው? ክርስትና ላይ በምን መልኩ ነው አፕሮች ማድረግ የምንችለው ከተባለ እምነት የመጀመሪያው ይሆንና ሁሌ የእግዚአብሔር መገለጥ አለ። እሱ እንዳንረሳ የእግዚአብሔር መገለጥ ላይ ሁሉም ነገር የሚመሰረተው። የእግዚአብሔር መገለጥ ላይ ሁሉም ነገር ይመሰረትና እግዚአብሔር የገለጠውን እሱን አሜን ብለን እየተቀበልን በሪዝኒንግ ማስረዳት የምንችለውን በሪዝኒንግ እናስረዳለን። ለምሳሌ የፈጣሪን መኖር እስከተወሰነ ድረስ በሪዝኒንግ እንደዚህ በአመክንዮ ማስረዳት ይቻላል። የፈጣሪን መኖር ያ ፈጣሪ ደግሞ ኦኬ ያ ፈጣሪ ግን አንድ መለኮትና ሶስት አካል ነው። ያ አንዱ መለኮት በሶስት አካላት አንዱ መለኮት ማለት ነው። ያ አንዱ ባህሪ በሶስት አካላት ኢንዲቪጁዌትድ እንደሆነ ግን ኦኬ አንድ አካል አንድ መለኮት ሶስት አካል እንደሆነ ግን ይሄንን በሪዝኒንግ አናስረዳም። መገለጡ ላይ ብቻ ተመስርተን በእምነት የምናስረዳው ይሆናል።
መገለጡን እናስይዛለን ማለት ነው። ኦኬ ይህንን ያዘን አድርግ። ስለዚህ ሪዝኒንግ የምንጠቀምበት ቦታ ላይ ሪዝኒንግን እንጠቀማለን። ምናልባት ግን እምነት ብቻን የሚፈልጉ ነገሮች ግን ሊኖሩ ይችላሉ። ልቅደም እንዳልኳችሁ ነው። ግን ደግሞ አንድ ነገር ልንገራችሁ። ለምሳሌ የሥላሴ ትምህርት ሪዝኒንግ ላይፈልግ ይችላል ማለት ግን እንደው አይ በቃ ታዲያ እንዴት ሊታመን ይችላል? እንዴትስ ሰው ዲፔንድ ሊያደርገው ይችላል ምናምን ብላችሁ እንድታስቡ ግን የሚያደርግ አይደለም። ይሄው ለምሳሌ እኔ ዛሬ ራሱ ስንጀምር ትምህርቱ ምን ብያችሁ ነበረ? ፈጣሪ እንዳለ ብቻ አይደለም የምንማማረው፣ ያ ፈጣሪ ደግሞ የክርስቲያኖች አምላክ እንደሆነም ጭምር እንማማራለን ብያችሁ ነበር አይደል? የክርስቲያኖች አምላክ እንደሆነ ማስረዳት ይቻላል። በመገለጡ በኩል እንሄዳለን። ወደ መገለጡ ግን ሪዝኒንግን ተጠቅመን ወደ እውነተኛው መገለጥ የቱ እንደሆነ መሄድ ስለምንችል በዛ መልኩ ማወቅ እንችላለን፣ መረዳት እንችላለን ነው። ይህንን ያዝ አድርጉና ወደ እግዚአብሔር መገለጥ እንሂድ። እግዚአብሔርን የምናውቀው ፈጣሪ የምናውቀው በመገለጡ ነው። እግዚአብሔር ባህሪ አለው። ኦኬ እግዚአብሔር ባህሪ አለው እንደምታውቁትና በባህሪው ማንም ሰው አያውቀውም እግዚአብሔርን። ሰው ብቻ አይደለም የትኛውን ፍጥረት እግዚአብሔርን በባህሪው አያውቀውም። የእግዚአብሔር ባህሪ የማይታወቅ የማይደረስበት የማይዳሰስ ነው እና ፈጣሪን በባህሪው የሚያውቀው የለም። እንዳትረሱ ፈጣሪን በባህሪው የሚያውቀው ኤሰንስ ይባላል። ባህሪ ኤሰንሱን ባህሪውን አናውቀው። ታዲያ እንዴት ነው የምናውቀው ነው? እንዴት ነው የምናውቀው? ኤሰንስ ወይም ባህሪ እንዳለው ሁሉ የማናውቅበት ምክንያት ፈጣሪ የማይወሰን ነው። ኦኬ የማይወሰን እኛ ደግሞ ውስን ነን። ውስን ሰዎች የማይወሰነው ላይ መድረስ አይችሉም። የማይወሰነው ላይ ስለዚህ ይህ የማይወሰነው አምላክ በባህሪው ስለማናውቀው በኤሰንሱ ስለማናውቀው ምን ያደርጋል? ራሱን ለመግለጥ ዝቅ ብሎ ይመጣል። በተለያዩ ነገሮች ኦኬ በተለያዩ ውስን በሆኑ ነገሮች ራሱን መግለጥ ይጀምራል። ይሄ የማይታወቀው አምላክ መገለጡ ይባላል። ኤነርጊያ ይባላል። ኦኬ ያኛው ኡሲያ ነው፣ ባህሪው ኡሲያ ነው። መገለጡ ኤነርጊያ ይባላል። ኤነርጂ ኦኬ ኤነርጊያው መገለጡ ነው። በመገለጡ ነው ሰው የሚያውቀው እግዚአብሔርን። ሰው እግዚአብሔርን የሚያውቀው በምንድን ነው? በመገለጡ። መገለጡን ይዘን ግን በቃ ባህሪውን አይባልም። ለምሳሌ እግዚአብሔር አዳኝ ነው። አሁን ይህ ባህሪ ሳይሆን በመገለጡ ውስጥ ያገኘነው ነገር ነው። እሱ ከአዳኝም በላይ ነው። ኦኬ እግዚአብሔር ከመድኃኒትነትም ከአዳኝም በላይ ነው። በማናውቀው ደረጃ አዳኝነቱ በምንድን ነው? በመገለጥ ነው የምናየው የምናገኘው። አንድ ምሳሌ ልስጣችሁ። ለምሳሌ ፀሐዩን ሰላት ፀሐይ ይሞቃል አይሞቅም? ኦፍኮርስ ይሞቃል ትላላችሁ። እንዳያላችሁበት አካባቢ 25 ዲግሪ ሴልሺየስ ላይ ያለ አካባቢ ላይ ካላችሁ ኦኬ የዚህን ያህል ይሞቃል ልትሉ ትችላላችሁ። 20 ላይ እንደዛ 30 ምናምን 40 ምናምን ዲግሪ ሴልሺየስ የሆነበት ቦታ ያላችሁ ሰዎች ኧረ በጣም እያቃጠለ ነው ትላላችሁ ፀሐይን። ኦኬ አሁን የምትሉት ይሄን ሁሉ ነገር ምንድነው? እናንተ ጋር ካለው የሙቀት መጠን አንጻር ነው። ዲግሪ ሴልሺየስ የሙቀት መለኪያ አይደለ? 20 ምናምን 30 ምናምን 40 ምናምን እያለ ሊሄድ ይችላል። ኦኬ ፀሐይ ግን የምርም ምን ያህል ትሞቃለች ግን የሚለውን ሳይንቲስቶቹ ኤስቲሜት ሲያደርጉ ምን ያህል ዲግሪ ሴልሺየስ ብትሞቅ ጥሩ ነው? የምርም ፀሐይ የምትሞቅ አሁን እናንተ ጋር የደረሰችበትን አይደለም፣ በራሷ ግን የምትሞቅበት የሙቀት መጠን ስንት ቢሆን ጥሩ ነው? ለምሳሌ ስንት እንደሆነ ከመናገሪ በፊት ማለት ነው እንግዲህ ኤስቲሜት ያደረጉትን ለምሳሌ ውሃ የሚፈላው ምን ያህል የሙቀት መጠን ሲያገኝ ነው? በምን ያህል የሙቀት መጠን ነው? ቦይሊንግ ፖይንት ተብሎ የሚጠራ ነጥብ አለ አይደል? ቦይሊንግ ፖይንት ውሃ የሚፈላው በ100 ዲግሪ ሴልሺየስ አይደል? 100 ዲግሪ ሴልሺየስ ላይ ውሃ የማፍላት አቅም አለው። ኦኬ የሙቀቱ መጠን 100 ከሆነ በዲግሪ ሴልሺየስ 100 ከደረሰ ውሃን ያፈላል። ቦይሊንግ ፖይንት ነው 100 ዲግሪ ሴልሺየስ እና በጣም የሚያቃጥል ነው ማለት ነው አይደል? ኦኬ ይሄ 100 እንደሚያቃጥል ከሆነ 1000 ብታረጉትስ 1000 ዲግሪ ሴልሺየስ ኦኬ 100,000 ዲግሪ ሴልሺየስ ቢሆንስ አስቡት ምን ያህል ሊያቃጥል እንደሚችል። ምንም ነገር ነው የሚያቀልጠው። 100,000 ተውትና ሚሊየን ቢሆንስ ኦኬ የፀሐይ 15 ሚሊየን ዲግሪ ሴልሺየስ ነው በራሷ ያላት የሙቀቱ መጠን 15 ሚሊየን ዲግሪ ሴልሺየስ አካባቢ ነው ብለው ኤስቲሜት ያደረጉት 15 ሚሊየን can you imagine it ምን ያህል ከፍተኛ የሙቀት መጠን እንደሆነ። ግን አንተ ጋር ስትደርስ ስንት ሆኖ የደረሰው 20 30 አንተ ስትናገር ስለ ፀሐይ የትኛው ላይ እያየህ ትናገራለህ? 20ውን 30ውን አይታ ይሞቃል እንዲሁ ነው እንዲያ ነው ብለህ ትናገራለህ።
ግን እሱ አንተ ጋር የደረሰችበት ነው። ይህን ነገር ያነሳው ስለምንድን ነው? እግዚአብሔር ጋር ባህሪውን አናቀውም፣ መገለጡን ነው የምናውቀው። መገለጡ እኛ ጋር የደረሰበት ያ ከኛ ጋር የተገናኘበት ራሱን የገለጠበት መንገድ እርሱ ነው መገለጥ። ኦኬ ራሱን የገለጠበት ልክ አለ። እሱን ይዘን ባህሪው ማድረግ የለብንም ነው። ኦኬ ሰው ይህንን ያዝ እናደርግና በመገለጡ ውስጥ እግዚአብሔርን በዚህ የመገለጡ ዋናው ሐሳብ ለምንድን ነው? ዋናው ቁም ነገር እግዚአብሔር ለምንድን ነው ራሱን የሚገልጠው? እንድናምነው፣ እንድናውቀው። ኦኬ እንድናውቀው ፕላስ እንድናምነው። ለምሳሌ በቤተክርስቲያን ውስጥ አንድ የሚባል ነገር አለ አይደለ? ምንድነው? እግዚአብሔር ነው መላእክትን ፈጠረና ተሰወረባቸው። ከዛ በኋላ ደግሞ መላእክቱ ምንድነው ማን የፈጠረን ብለው ጠየቁ እና ኤንዌስ ሳጥናኤል የተባለው አንድ ወገን ምን እንዳደረገ እናውቃለን። ከዛ እሱን ተከትለው የሄዱ ሰዎች አሉ። ከዛ በኋላ ደግሞ የቅዱስ ገብርኤል ቲም ደግሞ ወይም የሱ ግሩፖች ደግሞ ኖ ሁላችንም ባለንበት ጸንተን እንቁም ብለው እንደቆሙ ደግሞ እናውቃለን። እና ያኔ ኢቭን እነ ቅዱስ ገብርኤል ባለንበት ጸንተን እንቁም አሉ ይባላል እንጂ አሁን በኢየሩሳሌም ውስጥ የሚነገረው ነገር አለ እንደዚህ ነገር አሉ እንጂ በእግዚአብሔር አመኑ አይልም። ምክንያቱም እግዚአብሔር ራሱን መች ገለጠላቸው? እግዚአብሔር ራሱን ካልገለጠ አይደለም ሰው መላእክት አያምኑ በእግዚአብሔር። ስለዛ ባለንበት ጸንተን እንቁም የሚለው ትልቁ የሆነው ውሳኔ ነው። በቃ አትሊስት ባለንበት እንቁ። ስለዛ ባለንበት እንቁም አሉ። እግዚአብሔር ያኔ ራሱን ገለጠላቸው። ስለዛ እግዚአብሔርን እንድናውቀውና እንድናምነው ራሱን ምን ማለት አለበት? መግለጥ አለበት። ስለዛ እግዚአብሔር ራሱን የሚገልጠው እንድናውቀው ነው። ባይገልጥ አናውቀውም። ራሱን በመግለጡ እናውቀዋለን። በመገለጡ ውስጥ ደግሞ እርሱን አምነን እንቀበላለን። ከእርሱ ጋር ግንኙነት እናደርጋለን። ሰው ግንኙነት እንዲኖር ይህ ነገር አስፈላጊ ነው። ምኑ? የእግዚአብሔር መገለጡ። እግዚአብሔር ራሱን በምን መልኩ ይገልጣል? በሁለት መንገድ። እግዚአብሔር ራሱን በሁለት መንገድ ይገልጣል። በምንና በምን? አጠቃላይ መገለጥና ውስን መገለጥ እንበለውና ልዩ መገለጥ። ውስን ሳይሆን ልዩ መገለጥ። ጀነራል ሬቨሌሽን እና ስፔሻል ሬቨሌሽን የሚባል አለ። ሬቨሌሽን መገለጥ ነው። ጀነራል ሬቨሌሽን ከሆነ አጠቃላይ መገለጥ ነው። ይሄ የትኛውም ሃይማኖት ውስጡን ሃይማኖትም አይኖር ምንሙን እግዚአብሔር በዛ መገለጥ ውስጥ ለሰዎች ሁሉ ተገልጧል፣ ራሱን ገልጧል። በምን መልኩ የሚለውን አሳያችኋለሁ። አሁን የእግዚአብሔርን መኖር አሁን ማስረዳችሁ በዚህ በጀነራል ሬቨሌሽን ወይም በአጠቃላይ መገለጡ ይሆናል። ምክንያቱም ለኤቲስቶችን በሚሆን መልኩ ስለምናስቀምጠው ማለት ነው። የትኛውም ሃይማኖት በሚሆን መልኩ ስለምናስቀምጠው። ከዛ በኋላ ቀጥታ ወደ ክርስትና ሲመጣ ደግሞ በልዩ መገለጥ በኩል አድርጌ አሳያችኋለሁ። እሱንም የምናየው ይሆናል። ኤኒዌይስ የእግዚአብሔር መገለጥ አጠቃላይ መገለጥ አለ፣ ልዩ መገለጥ አለ። ኦኬ እንደ ምሳሌ ያህል ልዩ መገለጥ ሲባል ምንድነው ከተባለ ልዩ መገለጥ የሚባለው ከዛ ወደ አጠቃላይ መገለጡ ተመልሼ እሱ ላይ ትንሽ ጊዜ ቆያለሁ። ልዩ መገለጥ የሚባለው ለምሳሌ እግዚአብሔር ቀጥታ በነቢያት አንደበት ሲያናገር፣ ነቢያትን ቀጥታ ሲያገኛቸው፣ ወይም አብርሃምን ቀጥታ ሄዶ ሲያናግረው፣ ኖህን ቀጥታ ሄዶ ሲያናግረው፣ እንዲህ ያለ መገለጥ ሲሆን ልዩ መገለጥ ነው። ምክንያቱም ይኸው ቀጥታ ሄዶ እግዚአብሔር ራሱን ገልጧል። በነቢያቱ በኩል እግዚአብሔር ለሕዝቡ ሲናገር ቀጥታ ከነቢዩ ጋር ማለት ተነጋግሯል። ድምፁን አሰምቶታል። ራሱን ገልጦለታል። ይሄ ልዩ መገለጥ ይባላል። ይህ ልዩ መገለጥ መደምደሚያ አለው። መደምደሚያው በማን ነው? በልጁ በኢየሱስ ክርስቶስ ነው። በልጁ በኢየሱስ የመገለጡን መጨረሻ መደምደሚያ መፈጸሚያ አደረገ። ልክ ጳውሎስ እንደሚናገረው ዕብራውያን ምዕራፍ 1 ቁጥር 1 ላይ ምን ብሎ ይናገራል? እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ልክ እግዚአብሔር ከጥንት ጀምሮ ይላል። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለአባቶቻችን ሲናገር የነበረው ከኛ በፊት ለነበሩት በነቢያት ነው አለ። እሺ አሁንስ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በማን ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ለእኛ የተናገረን ዓለማትን በፈጠረበት ነው። ከዚህ በኋላ በማንም ተናግሮ ከዚህ የተሻለ መገለጥ ሊመጣ አይችልም። ኦኬ ከዚህ የተሻለ ወይም ደግሞ ፍጽምና ሊያገኝ በሚችል መልኩ በማንም በየትኛው ነብይ ቢላክ ምን ቢመጣ እንዲህ የሚባል ነገር አይኖርም። ምክንያቱም ኢየሱስን የመገለጡ መደምደሚያን ያደረገው ለምን? ኢየሱስ የአብ የባህሪ ልጁ ስለሆነ። ኦኬ የአብ የባህሪ ልጁ ስለሆነ ለዛ ነው እግዚአብሔርን ያየው አንድ ሰው እንኳን የለም በአባቱ እቅፍ ያለው ግን እርሱ የአንድ ልጁ ግን ተረከው ይላል። በአባቱ እቅፍ ነው ያለው ማለት አብን በባህሪ ያውቀዋል ነው። ኦኬ በዛ ስለሌሎቹ ሲናገር እግዚአብሔርን እኮ ያየው አንድ ሰው እንኳን የለም ነው ያለው። ስለ ልጁ ሲናገር አይቶታል ብቻ ሳይሆን
በቅፉ አለ። ኦኬ በቅፉ ነበረ ራሱ አላለም። በቅፉ ያለ አንድ ልጁ እርሱ ተረከው ከአባቱ እቅፍ ሳይለይ ነው በማርያም እቅፍ የኖረው። ባይዘው እሱን ወደፊት እናያለን ነገረ ክርስቶስ ላይ። ለማንኛውም ግን በአባቱ እቅፍ ያለ እርሱ አንድ ልጁ ግን ተረከው። ስለዛ ልዩ መገለጥ ይሄ ነው። በልጁ በክርስቶስ በኩል በምልአት ለቤተ ክርስቲያን የተሰጠ የእግዚአብሔር መገለጥ እርሱ ልዩ መገለጥ ይሆናል። አሁን ወደ አጠቃላይ መገለጥ እንመለሳችሁና አጠቃላይ መገለጥ ግን ለምሳሌ በፍጥረት በኩል ፍጥረት የምናየው ፍጥረት የእርሱ የእግዚአብሔር መገለጥ መሆን ይችላል ነው። ኦኬ የእግዚአብሔር መገለጡ ቅዱስ ጳውሎስ ይናገራል በሮሜ መልእክት ምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ እግዚአብሔር ስለገለጠላቸው እግዚአብሔር ምን ስላለላቸው ስለገለጠላቸው። ኦኬ ስለ እግዚአብሔር ሊታወቅ የሚችለው በእነርሱ ዘንድ ግልጥ ነውና። ይህ ስለምን ማን የሚያወራው? ጣዖታትን እየሰሩ እነዚህ ናቸው ፈጣሪ እነዚህ ናቸው አምላክ እያሉ የሚያስቡ ሰዎችን ስለ እነርሱ ሲናገር ነው። ለእነርሱ ነው የሚናገረው ምን በማለት እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል ይላል። ከምን ከተሰሩት? ከዓለም ፍጥረት ጀምሮ ከተሰሩት ግልጥ ሆኖ ይታያል። ምን? የማይታየው አምላክነቱ ባህሪው ግልጥ ሆኖ ይታያል። የማን? የአምላካችን የእግዚአብሔር። ከፍጥረት እግዚአብሔርን ማወቅ ይቻላል። ከተሰሩ ነገሮች አምላክነቱ ግልጥ ሆኖ ይታያል። ስለዚህ ፍጥረታት ራሳቸው ማንን ያጠቁማሉ? እግዚአብሔር አምላክን ያጠቁማሉ። መዝሙረኛው ዳዊት እንዲህ ብሎ እንደሚናገረው መዝሙር ምዕራፍ 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል። የሰማይ ጠፈር የእጁን ስራ ያወራል። ስለዚህም ፍጥረት ፈጣሪውን ይሰብካል። ሚኒንግ ምን ማለት ነው? ፍጥረት ፈጣሪ እንዳለው ይናገራል። ልክ እንዴት መሰራችሁ? አንድ ህንፃ ውጭ ላይ ሄዳችሁ ብታዩ ያ ህንፃ ካለ አናጺ እንዳለ መረዳት ከባድ ነገር ነው? ፍጹም አይደለም። ህንፃ ካለ በቃ አናጺ አለ፣ ግንበኛ አለ። ኦኬ ልክ እንደዛ ማለት ነው። ይሄ ከፍጥረት አንጻር እግዚአብሔር ራሱን የገለጠውን ነገር ልንረዳ ይገባል። ስለዚህም የተወሰኑ አርጊመንቶችን እንሰጣቸዋለሁ፣ ፈጣሪ እንዳለ የምናስረዳባቸው አርጊመንቶችን ከፍጥረት አንጻር ስለሆነ አሁን ያሳዩአችሁ ኮስሞሎጂካል የሆነ አርጊመንትን እሰጣችኋለሁ ማለት ነው። አንድ ሁለት ሰጣችሁና ወደ ማገባደዱ እንሄዳለን። ኮስሞሎጂካል አርጊመንትስ። ኮስሞሎጂካል አርጊመንት ኮስሞስ ምን ማለት ነው? ኮስሞሎጂካል ማለት ኮስሞሳዊ ማለት ነው። ኮስሞስ ግን ምንድን ነው? ኮስሞስ ማለት በግሪክ ዩኒቨርስ ማለት ነው፣ ዓለም እንደማለት ነው። ዓለማት ዓለም ስንል እርዝን ብቻ ምድርን ብቻ ከሆነ እሱ አይደለም፣ የትኛውንም ዓለም ማለት ነው። ዩኒቨርስን ስለዛ ዓለማትን ኦኬ እሱን እያወራን ነው። ስለዛ አሁን የምሰጣችሁ ከዚህ ከዩኒቨርስ ከኮስሞስ አንጻር ከፍጥረት አንጻር የፈጣሪ መኖር በምን መልኩ እናስረዳለን የሚለው እንግዲህ መንገዱን ነው የምነግራችሁ። ዋናውን ሀሳብ ነግሬያችኋለሁ። የፍጥረት ካለ ፈጣሪ አለ የሚለው ነው፣ ግን መንገዶቹን ላሳያችሁ። የመጀመሪያው ካላም ኮስሞሎጂካል አርጊመንት ነው። ካላም ኮስሞሎጂካል አርጊመንት የሚባል አለ። ይህንን ስሙን መያዝ አይጠበቅባችሁም፣ ግድ አይደለም። ግን በምን መልኩ ነው ይሄ አርጊመንት የሚሰራው? የፈጣሪ መኖር በምን መልኩ መሰላችሁ የሚያስቀምጠው? ቲንክ በቪዲዮ ላሳያችሁ እንደ ጽሁፍ እያሳያችሁ ባስረዳችሁ ደስ ይለኛል። ግን እስቲ ቆይ። ኦኬ እሺ፣ በእናንተ በደንብ ስሙ። በቃ እኔ ቀለል አድርጌ ልንገራችሁ፣ ቪዲዮ ለማብራትም ትንሽ ስለሚከብድ ማለት ነው። ዲዳክቲቭ አርጊመንት ታውቃላችሁ? ዲዳክቲቭ አርጊመንት የሚባለው ምንድን ነው? ሁለት እና ከዛ በላይ የሆኑ ቅድመ ሀሳቦች አስቀድመው ይቀመጡና ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እየተባለ ዝም ብሎ ይነገራል። እውነተኛ የሆኑ ነገሮች መሆን አለባቸው ኖርማሊ፣ ግን ሆኑም አልሆኑም ግን ቅድመ ሀሳብ ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ተብሎ ይቀመጥና ከዛ መጨረሻ ላይ ከነዚህ ከላይ ከተቀመጡት ነገሮች አንፃር ስለዛ እንዲህ ማለት እንዲህ ነው ተብሎ ከነዚህ ከላይ ከተቀመጡት ቅድመ ሀሳቦች የሚገነባ ሀሳብ። ለምሳሌ እንዲህ እናድርግ። ድመት ሁሉ ወተት ይጠጣል።
ድመት ሁሉ ወተት ይጠጣል የሚል መጀመሪያ ሀሳብ አስቀመጥኩኝ። ድመት ሁሉ ምን ያደርጋል? ወተት ይጠጣል። እንዳትረሱ፣ ድመት ሁሉ ምን ወተት ይጠጣል። ኦኬ፣ የድመት ስም አንድ ስጡኝ። አንድ የድመት ስም እሺ፣ እንበለውና ዝም ብለን እሺ፣ አንድ ስም ኦኬ፣ አንድ ስም ዝም ብለን ሉል እንበለው። ሉል ድመት ናት። ኦኬ፣ ድመት ሁሉ ወተት ይጠጣል። ሉል ድመት ናት። ስለዛ ሉል ወተት ትጠጣለች። አሁን ይሄ ኮንክሉዥን ነው። ሁለቱ ፕሬሚሶች ምንድን ናቸው? ድመት ሁሉ ወተት ይጠጣል። ሉል ድመት ናት። ሉል ድመት ከሆነች ሉል ምን ትጠጣለች? ወተት ትጠጣለች። ኮንክሉዥኑ ሉል ወተት ትጠጣለች የሚለው ከላይ ባሉት ፕሬሚሶች ላይ የተመሰረተ ነው። ከነዛ ከላይ ባሉት የቅድመ ሀሳቦች ወይም ፕሬሚሶች ከነሱ ውስጥ የወጣው ኮንክሉዥን ምን የሚል ነው? ሉል ወተት ትጠጣለች የሚል ነው። ያው ይሄ ዲዳክቲቭ አርጊመንት ይባላል። እንደዚህ አይነት ከላይ ፕሬሚሶች እያስቀመጡ ቅድመ ሀሳቦች እያስቀመጡ ከታች ኮንክሉዥን ማስቀመጥ ይሄ ዲዳክቲቭ አርጊመንት ይባላል። ለምሳሌ እሺ፣ አንድ ተጨማሪ ምሳሌ ይስጣችሁ። ከሰጣችሁ አይቀር ቆንጆ ምሳሌ ለምን አልሰጣችሁም? ለምሳሌ ኦርቶዶክሳውያን ሁሉ የክርስቶስ ናቸው። ኦኬ፣ እንደዛ ብል ለምሳሌ ኦርቶዶክሳውያን በቤተክርስቲያን ውስጥ ያሉ በኦርቶዶክስ ቤተክርስቲያን ውስጥ ያሉ እነርሱ የክርስቶስ ናቸው። ወይት ይቅርታ አድርጉልኝ። ይህንን ያዝ እናድርጎና ለምን ቴዎሎጂካል አድርጌው አላሳያችሁም? ታስታውሳላችሁ ገላትያ 3:27 ላይ ጳውሎስ እንዲህ ብሏል። ገላትያ 3:27 ላይ ከክርስቶስ ጋር አንድ የሆኑ ዘንድ የተጠመቁ ሁሉ ክርስቶስን ለብሰውታል ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። እንዳትረሱ። ምንድን ያለው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ስለዛ የተጠመቁ ሁሉ ክርስቶስን ለብሰውታል። ክርስቶስን የለበሱ እነማን ናቸው? የተጠመቁ ሁሉ። ኦኬ፣ ጳውሎስ ተጠምቋል። ጳውሎስ ተጠምቋል። ስለዚህ ጳውሎስ ማንን ለብሷል? ክርስቶስን። ኦኬ፣ የመጀመሪያው ፕሬሚስ የሚል ነበረ፣ የተጠመቁ ሁሉ ክርስቶስን ይለብሳሉ። ሁለተኛው ቅድመ ሐሳቤ ጳውሎስ ወይም የጠርሴሱ ሳውል ተጠምቋል። ስለዚህ ጳውሎስ ክርስቶስን ለብሶታል። ይሄ ኮንክሉዥኑ መጨረሻ ላይ ያለው መደምደሚያ ሐሳቡ ማለት ነው። ስለዚህ ብለን የምናስቀምጥለት ገልበጥ አድርገን ላሳያችሁ ካልኩኝ ደግሞ ክርስቶስን የለበሱት የተጠመቁ ናቸው ብንል፣ ኦኬ፣ ክርስቶስን የሚለብሱት እነርሱ የተጠመቁት ብቻ ናቸው። ልክ ክርስቶስን የሚለብሱት የተጠመቁ ብቻ ናቸው ብለን ብናስቀምጠው ደግሞ ከታች ደግሞ ዜዌንግሊ አልተጠመቀም ብንል፣ ስለዚህ ዜዌንግሊ ማንን አልለበሰም? ክርስቶስን አልለበሰም፣ ምክንያቱም አልተጠመቀም ብሎ እንደመናገር እንደዛ ማለት ነው። እቺ ያው ዜዌንግሊ ለመጥራት ያህል ነው። ኦኬ፣ ይሄ ዲዳክቲቭ አርጊመንት ይባላል። በዲዳክቲቭ አርጊመንት የከላም ኮስሞሎጂካል አርጊመንት ላሳያችሁ። ያው ከላም ኮስሞሎጂካል አርጊመንት ሲጀመርም ዲዳክቲቭ ነው ራሱ አወጣጡ። አሁን በጣም ዴቨሎፕ የተደረገው በWLC ነው፣ ዊሊያም ሌን ክሬግ በሱ ነው ሞር በጣም ዴቨሎፕ ተደርጎ ቆንጆ ነው እየተብራራ አለ። ኤኒዌይስ ሐሳቡን ብቻ ልስጣችሁ። እንዲህ ነው፣ ቅድመ ሐሳቦቹን ልስጣችሁ። ህልውናው የጀመረ ነገር ሁሉ አስጀማሪ ወይም ኮዝ አለው። ልክ ምኑ የጀመረ? ህልውናው ማለት መኖር የጀመረ ነገር ካለ በቃ እሱ ጋር ያ መኖር የጀመረው አካል የሆነ አስጀማሪ አለው። ለምሳሌ ኦኬ፣ ምን እሺ፣ አሜዚንግ እስካሁን ድረስ አክሊል አልጠጣም። ለዛ ነው የሆነ ሶር የሆነው ጉሮሬ። ለምሳሌ የሃይላንድ መኖር የጀመረ ነው። መቼ ሳል ከዘላለሙም ያለን አይደለም፣ የሆነ ሰዓት ላይ ይኖራል። መኖር የጀመረ ስለሆነ ህልውናው የጀመረ ስለሆነ ምን አለው? በቃ አስጀማሪ አለው። መኖር የጀመረ ነገር ከሆነ አስጀማሪ አለው። ይሄን ያስጀመረው አካል አለ። ለምሳሌ ፋብሪካው። ኦኬ፣ መኖር የጀመረ ነገር ሁሉ ምን አለው? አስጀማሪ ወይም የሆነ ኮዝ አለው። የጀመረበት የሆነ ኮዝ አለ። ምንም ነገር ይኸው ፊት ለፊታችሁ ላይ የምቀርጽበት ስልክ፣ አሁን ከእናንተ ጋር የተገናኘሁበት ስልክ መኖር የጀመረ ነው። ስለዚህ አስጀማሪ አለው። ያው ለምሳሌ ፋብሪካው ሳምሰንግ ከሆነ ሳምሰንግ ካምፓኒ፣ ኦኬ፣ እሱ ያስጀምረዋል። የሆነ ያስጀመረው አካል አለ። ኦኬ፣ ኮምፒውተር ፊት ለፊት ያለ ኮምፒውተር
መኖር የጀመረ ነው። ስለዚህ አስጀማሪ ያለው። በዙሪያችሁ የፈለጋችሁትን እዩ፣ ወይም በሐሳባችሁም ሂዱ፣ ራቁ፣ አስቡ። መኖር የጀመረ ነገር ሁሉ ካሰባችሁ ለሱ ምን አለው? አስጀማሪ ነገር አለው። ይህ ማለት ምን ማለት ነው? ምንም ነገር ሲጀምር ፍሮም ነቲንግ አይጀምርም። ከምንም ከባዶ ነገር እንዲህ ዝም ብሎ አይጀምርም። እሺ ወደሱ መለሳለሁ። ግን መጀመሪያ ይሄ አርጊመንቱን ሐሳቦቹን ብቻ ላስቀምጥላችሁ። ቅድመ ሐሳቡ የመጀመሪያው ምንድነው አልኳችሁ? መኖር የጀመረ ነገር ሁሉ አስጀማሪ አለው። ኦኬ መኖር የጀመረ ነገር ሁሉ ምን አለው? በቃ አስጀማሪ አለው። ይሄ የመጀመሪያው ቅድመ ሐሳብ ነው። ሁለተኛ ቅድመ ሐሳብ ዓለማት ወይም ዩኒቨርስ፣ ዓለማት አጠቃላይ ዩኒቨርስ መኖር የጀመረ ነው፣ ወይም ህልውናው የዓለማት ህልውና የጀመረ ነው። ኦኬ የጀመረ ነው። ስለዚህ ሁለት ፕሬሚስ ሰጧችሁ፣ ሁለት ቅድመ ሐሳብ ሰጧችሁ እንዳትረሱ። የመጀመሪያው መኖር የጀመረ ነገር ሁሉ ምን አለው? አስጀማሪ። ያለ አስጀማሪ እንዲህ የጀመረ የለም ነው። ዓለማት ደግሞ ዩኒቨርስ ደግሞ ኮስሞስ፣ ዓለማት ዩኒቨርስ፣ እርሱ ደግሞ መኖር የጀመረ ነው። መኖር የጀመረ እንደሆነ በምን እናውቃለን የሚለውን አስረዳችኋለሁ። ዓለማት ደግሞ መኖር የጀመረ ነው። ሁለቱን ያዙና ዓለማት መኖር የጀመረ ከሆነ መኖር የጀመረ ነገር ሁሉ ደግሞ አስጀማሪ ካለው እንግዲያውስ ኮንክሉዥኑ ምን እንደሚያሳቡ ዓለማት ወይም ዩኒቨርስ ምን አለው? አስጀማሪ ወይም ኮዝ አለው። ለምን? መኖር የጀመረ ስለሆነ። መኖር የጀመረ ነገር ደግሞ አስጀማሪ ስላለው ዩኒቨርስ ወይም ዓለማት ኮስሞስ መኖር የጀመረ ከሆነ እና አስጀማሪ ካለው እኛ ፈጣሪ የምንለው ያንን ኮስሞስን ወይም ዓለማትን ያስጀመረውን ኮዝ የሆነውን እርሱን ነው ፈጣሪ የምንለው። በቃ ፈጣሪ ስንል እሱን ነው፣ እሱን እያልን ነው ባጭሩ። መኖር የጀመረ እንደሆነ ኮስሞስ በምን እናውቃለን? ዩኒቨርስ ስንል ምን ማለት ነው? ባይዘው ዓለማት ስንል ይሄ ቀጥታ ዝም ብለን የምናየውን ማተር የሆነውን ነገር ብቻ አይደለም፣ ወይም እንደዚህ ማተር የሆኑ ነገሮችን ብቻ ሳይሆን ዩኒቨርስ የሚይዘው ምን ነው? ማተር የሆነ ነገር ነው። አዎ ይይዛል። ስፔስ ቦታ እና ታይም ጊዜን፣ ኤነርጂንም ሊጨምር ይችላል። ኦኬ ታይም፣ ስፔስ፣ ማተር ኤንድ ኤነርጂን ይጨምራል። ዩኒቨርስ ዓለማት ስንል ጊዜንም ቦታንም ማተርንም ሁሉ ቁሱንም ሁሉን የያዘውን እርሱን ነው። ይሄ ነገር የጀመረ ነው እንዳጠቃላይ ነው። ኦኬ እንዳጠቃላይ ይህ ነገር የጀመረ ነው። የጀመረ ከሆነ ካለመኖር ወደ መኖር ያመጣው የሆነ ኮዝ አለ፣ አስጀማሪ አለ። እርሱ ነው ፈጣሪ ነው እኛ የምንለው። ኦኬ ዓለማት ፍሮም ኢተርኒቲ ቢኖርስ? ኦኬ ዓለማት የጀመረ ባይሆንስ? ቢግ ባንግ ቲዮሪ የሚባል አለ ታውቃላችሁ? ስለ ቢግ ባንግ። ቢግ ባንግ ምንድነው? መጀመሪያ ይቀለድበት የነበረ ቲዮሪ፣ በኋላ ደግሞ ብዙዎቹ እንደው ጥሩ እንግዲህ አሁን እስካሁን እስከተደረሰበት ድረስ ጥሩ ነው ተብሎ የተያዘ ቲዮሪ ነው። ቢግ ባንግ ምንድነው? ዩኒቨርስ አዎ መኖር የጀመረ ነው አይነት ነገር ነው ሐሳቡ። ወይም ደግሞ ምንድነው ወደ 10 ቢሊዮን ምናምን አይ ቲንክ አመት ሆኖታል ከጀመረ ብሎ ይቆጥሩለታል። ኦኬ ይቆጥሩለታል። የሆነ ኤክስፕሎዥን ነው፣ ኤክስፕሎድ አደረገና ዩኒቨርስ መጣች ዋው ነው የሚሉት። ኦኬ የሆነች ነገር ኤክስፕሎድ አድርጋ ስለዛ ዩኒቨርስ ያኔ ነው። ስለዛ ከዛ በፊት ስፔስ ታይም ምናምን የሚባል ነገር የለም ማለት ነው። ስለዛ የጀመረበት ጊዜ ያችን ኢንስታንት ተይዞ በቢሊየን የሚቆጠር እድሜ ይሰጡታል። ወደ 10 ቢሊየን ኦኬ ወደ 10 ቢሊየን አመቱ ነው ዩኒቨርስ ይሉናል። እንደዛ ከሆነ ሰው የጀመረ ከሆነ አስጀማሪ የሆነ አካል ያስፈልጋል። እንደዚህ ዝም ብሎ አይጀምርም። ሰው አስጀማሪው አካል እርሱ ነው የምንለው። ግን አንዳንዶች ምን ሊሉ ይችላሉ? አይ የለም ዩኒቨርስ መኖር የጀመረ አይደለም፣ ይልቁንም አለ በቃ ምንም እንደዚህ 10 ቢሊዮን ምናምን አመት አይደለም ኢንፋይናይት የሆነ ጊዜ ነው ጥለን የመጣ ነው የሚሉ ሰዎች አሉ። ይሄ እንዴት ስህተት እንደሚሆን ፊሎሶፊካል በሆነ መልኩ ላስረዳችሁ። የቢግ ባንግ ምናምን ቢግ ባንግ ስላለ ምናምን አይደለም የምንቀበለው፣ ግን ፊሎሶፊካል የሆነው ጥሩ ስለሆነ እሱን ላሳያችሁ። ፊሎሶፊካል በሆነ መልኩ እንዴት ዩኒቨርስ መኖር የጀመረ እንደሆነ እንዴት እንደምናውቅ፣ ጊዜ የጀመረ እንደሆነ እንዴት እንደምናውቅ ላሳያችሁ። ለምሳሌ ነገሩን በደንብ እንድትረዱት ዛሬ ያለነው ቀን 15 ቀኗም ሮብ ቀን ነው አይደል? ሮብ ቀን 15 ላይ ነን። የጀመረ አይደለም ብሎ መናገር ምን ማለት መሰላችሁ? እንደዚህ አይነት ቀኖችን አሁን ዛሬ እንዳለንባት ቀን ትላንትንም ይኸው አሳልፈናል፣ ከትላንት ወዲያንም እንደዚህ አይነት ቀን አሳልፈናል። እንዲህ እያለ ወደኋላ ማለት ነው ኢንፊኒት ነው የነሱ ሐሳብ። አይደረስበትም ማለት ነው። የሆነ ሰዓት ላይ አልጀመረም ከተባለ የሆነ ሰዓት ላይ
ኢንፊኒት ነው ማለት ማብቂያ የሌለው ማለት ነው። እሺ ባጭሩ እንደዛ ነገር ማብቂያ የሌለው ጥሩ አማርኛቸው አይኑሩ አላውቅም፣ ግን ማብቂያ የሌለው ጊዜ ቀናቶችን አልፈናል ነው። የሆነ 1 ሚሊዮን ላይ አያልፍም፣ የሆነ የሚቋረጥ አይደለም። ቢሊዮን ዓመት ላይ ትሪሊየን ኳትሪሊየን እያለ እንዲህ የሚቋረጥ አይደለም። እስከ መጨረሻ ዝም ብሎ ብቻ ይሄዳል። መጨረሻም የለውም። ሶሪ ዝም ብሎ ብቻ የሚሄድ ነው። እንደዛ ሊሆን አይችልም። እንደዛ ሊሆን የማይችልበትን ምክንያት ልንገራችሁ። የዓለማት ጉዳይ ዓለም ካለመኖር ወደ መኖር ነው የመጣችው የሚለው እንደተረዱ ቀናቱ ወደኋላ እንደዚህ ኢንፊኒት በሆነ መልኩ አይሄድም። ይሄ ኢንፊኒት ሪግረስ ውስጥ አይገባም። ለምን? ለምሳሌ በምሳሌ ላስረዳችሁ። ለምሳሌ በመጽሐፍት ቤት ላስረዳችሁ። አንድ መጽሐፍት ቤት ያለው ሰው ወይም ደግሞ መጽሐፍት ቤት ያለው ሰው ሳይሆን በቃ መጽሐፍት ቤት የሚሰራ ሰው መጽሐፍት ቤቱን ጠዋት ሲከፍት የሚከፍተው ምን አድርጎ መሰላችሁ? ያሉትን መጽሐፍት ቆጥሮ ነው። ኦኬ፣ ያሉትን መጽሐፍት ቆጥሮ ነው። ያሉትን መጽሐፍት ይቆጥርና ከዛ በኋላ ምን ያደርጋል? ላይብራሪውን ይከፍታል። ሳይቆጥር ግን አይከፍትም። ኦኬ፣ ምንድነው ሳይከፍት ሳይቆጥሮ ሳይጨርስ ላይብራሪውን አይከፍትም። ስለዛ እንደተዘጋ ነው ላይብራሪው። ሰውየው ይቆጥራል። ለምሳሌ አንዱ 600 መጽሐፍ ቢኖረው ላይብራሪው በጣም ቢሳርም 600 ይቆጥራል። እንግዲህ ይከፈታል እንበል። የሚፈጅበትን ሰዓት አስቡት። እንግዲህ የሆነ ሰዓት ይፈጅበታል። እርሊ መግባት አለበት በጊዜ። ኦኬ 2000 መጽሐፍ ቢኖረውስ እሱ ትንሽ አድካሚ ነው። ምናልባት ለ3 ለ4 ሆኖ ይቆጥሩት ይሆን? ኦኬ ሚሊየን ቢሆንስ የዛን ቀን አይከፈትም በተአምር። ምናልባት ቀጣይ ሳምንት ወይ ቀጣይ ወር ምናምን ሊከፈት ይችላል። ለብዙ ራሱ ይቆጥሩት ቀጣይ ወር ቢከፈት ነው ላይብራሪው። ኦኬ እንደዚህ እናድርግ። የመጽሐፍቱ ብዛት ሚሊየን አይደለም፣ ቢሊየንም አይደለም፣ ትሪሊየንም እንደዛም አይደለም። ጭራሽ ተቆጥሮ የማያልቅ ቢሆንስ? በቁጥር ደረጃ ኢንፊኒት ቢሆንስ? ጭራሽ የማያልቅ ቁጥር ቢሆንስ? ስለዛ ይቆጥራሉ፣ ይሉታል፣ ግን አያልቅ። ምክንያቱም ኢንፊኒት ነው። ቢሊየንም አይደለም፣ ትሪሊየን ኳትሪሊየንም እንደዛም አይደለም። ቢቆጠር የማያልቅ ነው። ስለዛ ዝም ብለው የሚቆጥሩ የማያልቅ ከሆነ እዚህ ጋር አንድ ነገር እናያለን። ምን ላይብራሪው ምን አይልም? አይከፈትም። ላይብራሪው የሚከፈተው ቆጥረው ሲጨርሱ ስለሆነ። ስለዛ ላይብራሪው እንዲከፈት ከሱ አስቀድሞ እነዚህ ነገሮች ከሱ በፊት የሚመጡት እነዚህ የመቁጠሩ ጉዳይ ማለቅ ያለበት ነገር መሆን አለበት። ይህን ያነሳሁት ለምን መሰላችሁ? ዛሬ ያለንባት ቀን እቺ አለች አይደል? እዚች ላይ እንድንደርስ እቺ ቀን ላይ እንድንደርስ ከውሃ ላይ ጥለን የመጣ ነው። የሆነ ሰዓት ላይ የጀመረ መሆን አለበት። ኢንፊኒት ከሆነ እዚህ ላይ ይሄ ሪያሊቲ አይኖርም። ይሄ አሁን ያለንበት ቀን ላይ መድረስ አንችልም። ልክ ከበሩ መከፈት በፊት ኢንፊኒት የሆነ ነገር ካለ በሩ እንደማይከፈተው ሁሉ ከዛሬዋ ቀን በፊት ያሉት ቀናቶች ኢንፊኒት ከሆነ የማያልቅ ከሆነ ዛሬም መምጣት አንችልም። ስለዛ ሎጂካሊ ኢምፖሲብል ነው። ፊሎሶፊካሊ እንዲህ አይነት መልስ ይሰጣል። ምን መልስ? ዓለም ዘላለማዊት መሆን አትችልም። ካለመኖር ወደ መኖር የመጣች ነች። ካለመኖር ወደ መኖር የመጣች ነች የሚለውን ከዚህ አንጻር ማየት እንችላለን። ሌሎች የተለያዩ እንትኖችን መስጠት እንችላለን። ልክ ለምሳሌ መጽሐፍትን ስትገልጡ መጽሐፍ ትገልጣለህ እና መጽሐፉን ገልጣ አንብባ አንዱ መጽሐፍ ስትጨርስ ወደ ሌላው መጽሐፍ የምትሄድ ቢሆን ወደ ሌላኛው መጽሐፍ የምትሄድ ቢሆን ግን እና ያ መጽሐፍ ለምሳሌ 200 ፔጅ ቢሆን 200 ገጽ ቢሆን አንብበህ ጨርሰህ ትሄዳለህ። 1000 ቢሆን ተለቅ ያለ መጽሐፍ ትልቅ መጽሐፍ ጨርሰህ ትሄዳለህ። 1 ሚሊዮን ገጽ ቢሆን ይከብድሃል፣ በጣም ብዙ ጊዜ ይፈጅብሃል። ምናልባት ሳታነበው ስንፍና ካለ በተለይ ስንፍና ብቻ አይደለም በጣም ብዙ ነው። ሳታነበው ልትሞት ትችላለህ። ሞተ ልጅ ቀጣይ ትውልድም ያንብብ ይባል እሱ ቢጨርስ ከዛን ቀጣዩ ይሄን ሲጨርስ ያችን መጽሐፍ ሲጨርስ ነው ቀጣዩ መጽሐፍ የምትገባው ትባል ማለት ነው። ቀጣዩ መጽሐፍ ላይ የሚገባው የትኛው ነው? ያንተ ሁለተኛ ወይ ሶስተኛ ትውልድ ነው። ግን ተገልጦ የማያልቅ መጽሐፍ ቢሆንስ የተሰጠ ያኛው መጽሐፍ አይመጣም። እዛኛው መጽሐፍ ላይ ጭራሽ ልደርስ አይችልም። ልክ እንደዚህ ሁሉ ከዚህ ቀን በፊት ያሉት ቀናቶች ኢንፊኒት ከሆኑ እዚች ቀን ላይ እዚች ቀን ሲጀመር አትከሰትም፣ አትኖርም፣ ልትመጣ አትችልም። እንደዛ ነው። ኦኬ ሶ ዩኒቨርስ መኖር የጀመረ ነገር እንጂ ከዘላለሙም ያለ አይደለም። ዓለማት ካለመኖር ወደ መኖር የመጡ ናቸው። መኖር የጀመረ ደግሞ የሆነ አስጀማሪ ያለው ፍሮም ናቲንግ ዝም ብሎ ብቅ አይልም።
ለምሳሌ ኦኬ እሺ ይሄ ስልክ ለምሳሌ አለ። ይሄ ስልክ ዝም ብሎ ከዚህ ካለመኖር እንደዚህ ብቅ ብሎ እንደዚህ አይመጣም። ከመጣስ ለምን እንደዚህ አይነት ስልክ ይሆናል? 15 ፕሮ ማክስ አይሆንም ወይ ብለህ ትጠይቃለህ። አየምር ግን ወይም ደግሞ ለምን ድመት አይሆንም ለምን ስልክ ሆነ ብለን እንድንጠይቅ ያደርገናል። ዝም ብሎ እንዲሁ ከመጣ ኦኬ ስልክ ሆኖ መጣ፣ ለምን ድመት አልሆነም? ስልክ ተደርጎ ስለተሰራ ነው። ኮዙ አስጀማሪው እንዲህ እንዲሆን ስላደረገው ነው ሐሳቡ። እና ካላም ኮስሞሎጂካል አርጊመንት ይባላል። ይሄ ፍጥረት ሁሉ መኖር የጀመረ ነው። መኖር የጀመረ ስለሆነ ዩኒቨርስ እንደ ዩኒቨርስነቱ አስጀማሪ አለው። ያ አስጀማሪውን እኛ ፈጣሪ የምንለው እሱን ነው። ኦኬ ይሄ ካላም ኮስሞሎጂካል አርጊመንት ይባላል። ኦኬ ሰዓት በጣም እየሄድን ስለሆነ በጣም ገፋን ካሰብኩት በላይ ቶሎ ቶሎ እንሂድ። ሁለተኛው ዲዛይን አርጊመንት የሚባል አለ። ሁለተኛ ላሳያችሁ ያሰብኩት የሙግት ሐሳብ ይሄ ነው። የትኛው ዲዛይን አርጊመንት? ዲዛይን አርጊመንት የሚባለው ምንድነው? ባጭሩ ፍጥረትን ስታዩ መኖር መጀመሩ ብቻ አይደለም፣ እንዲሁ ኔቸሩን ስታዩት ራሱ የምር ፈጣሪ እንዳለ እንድናቅ እንድንረዳ ያደርገናል። ፍጥረቱን እንዲሁ ስናየው ራሱ ምን ማለት ነው? ለምሳሌ ቀደም እንዳልኳችሁ ለምሳሌ የሆነ በጣም ቆንጆ የሆነ ስዕል ብታገኙ ኦኬ የሆነ በጣም ቆንጆ የሆነ ስዕል ብታዩ ለምሳሌ ለምን አላሳያችሁም? እስቲ ምሳሌ ነገር ኦኬ እሺ ለምሳሌ ፊት ላይ ኦኬ እሺ ለምሳሌ ይሄ ስዕል እሺ ይሄ ስዕል ለምሳሌ ማዘር ነው። ኦኬ ማዘር ኢን ሄር ትዌኒስ ትዌኒዎቹ ውስጥ እያለች መሆኑ ነው ድሮ የሷ ስዕል ነው እና የሷ ፎቶግራፍ ነው እንበለውና ኦኬ ይህን ነገር ልክ እንደዚህ ስታዩ ኦኬ የሆነ ቀለም ተደፍቶበት እንደዚህ ሆነ ብለን እንድናስብ ያደርገናል። ልክ እንደዚህ ሆኖ ስናየው እንደዛ ብዬ እንዳስብ ምንም የሚያደርገኝ ነገር የለም። ኦኬ እንዲሁ ድንገት ቀለም ሲደፋ እንዲሆነ ልንል አንችልም። ስለዚህ ምንድነው ልናስብ የምንችለው? እንዲህ አድርጎ ወይ መሳል ወይ ይሄን ነገር ማዘጋጀት የሚችል የሆነ ሰው አለ እሱን ያደረገው እንድንል ያደርገናል። እና ይሄ ምንድነው ዲዛይን አርጊመንት ይሄንን ሐሳብ ነው የሚያስቀምጠው። ምንድነው የሆነ ኔቸርን አይተን ራሱ ተፈጥሮን አይተን አረ ይሄ የምርም ዲዛይን የተደረገ ነው የሆነ ዲዛይነር አለ የሚያምር ውብ የሆነ ህንጻ አይታችሁ አይ ህንጻው አጋጣሚ ነው እንደዚሁ የሆነው ምናምን አንልም። የሆነ ከተማ ውስጥ ወተን ትልቅ ህንጻ ስናይ ማለት ነው ኦኬ ይልቁንም ምን አለ እሱን ዲዛይን ያደረገ በጣም ጎበዝ ዲዛይነር አለ። ልክ እንደዚህ ሁሉ ተፈጥሮን ስናይም ተፈጥሮ እንደዚህ በጣም የሆነ ዲዛይን እንዲሆነሽ ናት። ከሰው መጀመር እንችላለን። በሰውና በእንስሳ መካከል ያለውን ግንኙነት ማየት ይቻላል። ለምሳሌ እኛ ወደ ውስጥ ስንተነፍስ ወደ ውስጥ ኢንሄል የምናደርገው የምንተነፍሰው ምንድነው? ኦክሲጅን አይደል? ኦክሲጅንን ወደ ውስጥ እናስገባ። እጽዋቶች ኦክሲጅንን ለኛ እነሱ ኤክስሄል እያደረጉት እያወጡት ኤክስሄል እያወጡት እነሱ የሚያወጡትን እኛ እንቀበላለን። እኛ ደግሞ ካርበን ዳይኦክሳይድን ስናወጣ እነሱ ካርበን ዳይኦክሳይድን ወደ ውስጥ ያስገባሉ። እጽዋቶች በመካከላችን ያለው ግንኙነት ይሄ እንዴት ሊሆን ቻለ? የሰውን ራሱን ሰውነት ላይ ብዙ ጊዜ አይን ይነሳል። ለምሳሌ አይደለ አይን ወይም አሻራ ኦኬ ወደ 8 ቢሊዮን የሚጠጋ ህዝብ አለ ዓለማችን ላይ። የ8 ቢሊዮን ህዝቡም ግን አሻራው ይለያያል። አንዲት ጣት ላይ ያለ እዚች ጣት ላይ ያለ 8 ቢሊዮን ሙሉ በዚች ጣት ላይ ልዩነት። ይሄ የሚያስገርም ነው። የምር በአጋጣሚ የመጣ ነው ወይ? ኦኬ እሺ አጋጣሚ ነው ግን አንላይክሊ ነው። የአይን ጉዳይ አይን እንዴት እንደሚሰራ ታውቃላችሁ? አይን ለምሳሌ እዚህ ጋር ፊት ለፊት ላይ ስልካችሁን ገልጣችሁ ልክ እንደዚህ እንደምታዩኝ በቃ ቀጥታ በአይን ዝም ብላችሁ እንደዚህ ያያችሁ እንደዚህ ያዝ ያደረጋችሁ እንደዛ አይደለም። በነገራችን ላይ አይናችን በጣም ብዙ ውስጥ ላይ የሚሰራቸው ነገሮች አሉ። ልክ እንዴት እንደሚሰራ የተወሰነ ነገር ልንገራችሁ እና አሁን ይሄ ነገር ነው አጋጣሚ እንደዚህ የተፈጠረ ነው ወይስ የምርም አይን እንዲህ ተደርጎ በሚገርም ዲዛይነር የተሰራ ነው ብለን እንድንጠይቅ እንዲያደርገን የተወሰነ ነገር ስለ አይን አሰራር ልንገራችሁ። በአይናችሁ ስታዩ ምን መሰላችሁ የሚፈጠረው? መጀመሪያ ብርሃን ወደ እናንተ የሚመጣው ያውቃ ብርሃን፣ ኖርማል ብርሃን ብቻ እንደዚህ አይነት ይሄንን የአክሊልን ፊት ካልነው የምር ግን ቀጣ የአክሊልን ፊት ቀጣ አረም ወደ አይናችሁ ይመጣው ብርሃን፣ ኖርማል ብርሃን የሚመጣው እና ወደ ብርሃን ይመጣና ይሄ የላይኛው የአይናችን ክፍል ኮርኒያ ይባላል።
በኮርኒያ በኩል ያ ብርሃኑ ይመጣና ቀጥታ እና ውስጥ ላይ ፒውፒል የምትባል ቀዳዳ አለች አይናችን ውስጥ ማለት ነው። እና በእሷ በኩል ብርሃን ያልፋል። ልክ ብርሃን ወደ ኮርኒያ ይመጣል ዘን ወደ በአይሪስ በፒውፒል በኩል በቀዳዳዋ በኩል ያልፋልና ሲያልፍ ብርሃኑ ያ ብርሃን መመጠን አለበት። ኦኬ በጣም ከፍም ዝቅም እንዳይል ማለት ነው። መመጠን አለበት። እሱን ደግሞ ማን ይመጥነዋል? አይሪስ የተባለ የአይናችን ክፍል ይመጠንና ያ ተመጥኖ በአይሪስ ተመጥኖ በፒውፒል በኩል የገባው ብርሃን ሬቲና ላይ ያርፋል። ሬቲና የሚባል የአይን ክፍል አለ ደግሞ ውስጥ ላይ። ሬቲና ላይ ያ ብርሃን ያልፋል። ብርሃኑ ልክ ሬቲና ላይ ሲያርፍ ምን ይሆናል መሰላችሁ? ፎቶሪሴፕተር ሴል ወዲያውኑ ያንን ብርሃንን ሬቲና ላይ ያረፈውን ብርሃንን ከብርሃንነት ከኖርማል ብርሃን ነው ባይዚ እስካሁን ድረስ እንጂ ምንም እንደዚህ አይነት ምስል ሆነ አልታየም። ብርሃን ብቻ ነው። ያንን ብርሃኑን ግን ሬቲና ላይ ማለት ነው ፎቶሪሴፕተር ሴል የሚባል አለ። እሱ ከብርሃንነት ወደ ኤሌክትሪካል ሲግናልነት ይለውጠዋል። ይቀይረውና ኦፕቲክ ነርቭ የሚባል አለ። በኦፕቲክ ነርቭ በኩል ወደ ብሬናችን ይወስደዋል። ከዛን ብሬን ላይ ሄዶ ያ ብርሃን ገብቶ ከዛን ወደ ኤሌክትሪካል ሲግናልነት ተቀይሮ ምናምን ብሬን ጋር ይደርሳል። ብሬኑ ኢሜጅ አድርጎ ሪትራይቭ ያደርገዋል። ይኸው ይሄን ነው የምታየው ብሎ ያወጣዋል ማለት ነው። ይሄን ሁሉ ነገር አልፎ ለካ እንዲህ ነው እያያችሁኝ ያላችሁት። አሁን ይሄንን ነገር ፈጣሪ ካላደረገው እንደ አጋጣሚ ነው። ኦኬ አጋጣሚ ብርሃን መጣ እንደዚህ ከዛን ኮርኒያ ላይ አረፈ። ይሄ ሁሉ አሁን ነገር የነገርኳችሁ ነገሮች እንዲህ ተፈጠረ። ግን በቃ አጋጣሚ እንደ ተፈጥሮ ነው እንጂ አይ ፈጣሪ ኖሮ እንደዚህ ያደረገ እንደው ሆን ብሎ እንዲህ የለም ልንል እንችላለን ወይ? ሪዛን ላይክሊ ማለት በጣም ይከብዳል። ስለዛ ይሄ ዲዛይን አርጊመንት እንዲህ ያለ በጣም ምንድነው ኮምፕሊኬትድ የሆነ ነገርን ስናይ የምርን ፈጣሪ አለ እንድንል ያደርገናል ነው። እንዲና መሰል የተለያዩ አርጊመንቶች ይቀርባሉ። የቶማስ አኪነስ 5ቱ ፕሩፎች አሉ ለኤግዚስተንስ ኦፍ ጋድ ተቀራራቢ ነገሮች ናቸው። እሱ እነ ሞሽንን ምናምንንም ያነሳል። ለማንኛውም ግን ዳንኮዝድ ኮዘር እያለ የሚጠራው አለ። ከካለም ኮስሞሎጂካል አርጊመንት ጋር በተወሰነ መልኩ ይመሳሰላል። በተወሰነ መልኩ ምንድነው ሁሉም ነገር ኮዝድ ነው። የሆነ ነገር ሲመጣ ቅድም እንዳልኳችሁ ፍሮም ነቲንግ ስለማይመጣ ከምንም ነገር ስለማይመጣ የሆነ ነገርን ስታነሱ እሱንማ እንትን ያመጣው ይላል። ያኛውንም ስታመጡ ይሄንንማ ይሄን ያመጣው ይሄን ያመጣው እያላችሁ ወደ ኋላ ትሄዱና ኢንፊኒት ሪግረስ ውስጥ እንዳይገባ የሆነ ሰዓት ላይ የሆነ ቦታ ላይ መቋረጥ ስላለበት የሆነ አካል በቃ ጀምሯል እንድንል ያደርገናል። ኦኬ እሱ ወደ ኋላ ሄደን መጨረሻ ላይ የምናገኘው ኮዝ ወይም አስጀማሪ እርሱ አንኮዝድ ኮዘር ነው። ኮዝ የሌለው አስጀማሪ የሌለው አስጀማሪ ነው እንደማለት ነው። ኦኬ ፈጣሪ ራሱ ታዲያ ማን አስጀመረው የሚል ጥያቄ ቢነሳስ? በተለይ ካለም ኮስሞሎጂካል አርጊመንት ላይ አንዳንዴ እንደዚህ አይነት ጥያቄ ይመጣል። ኦኬ ፈጣሪው አስጀመረ ዩኒቨርስን፣ ፈጣሪንስ ማን አስጀመረው? ካለም ኮስሞሎጂካል አርጊመንት የሚለው ህልውና ያለው ነገር ሁሉ መኖር የጀመረ ነው አይደለም። እሺ እንዳትረሱ። ህልውና ያለው ነገር ሁሉ መኖር የጀመረ ነው ሳይሆን መኖር የጀመረ ነገር ሁሉ አስጀማሪ ያለው ነው። ፈጣሪ ደግሞ መኖር የጀመረ አይደለም። ስለዚህ ፈጣሪን ያስጀመረው ነገር የለም። ሰው ፈጣሪ ይልቁንም ይህ ፈጣሪ ስለዚህ ፈጣሪ ምን ያህል ማወቅ እንችላለን ካልን ፈጣሪ አንደኛ በጣም ትልቅ ኃይል እንዳለው ምን ድረስ ኢቭን ይሄው ዩኒቨርስን የሚያህል ነገር ካለመኖር ወደ መኖር እስኪያመጣ ድረስ ቢያንስ አሁን በሪዝኒንግ ብቻ ራሱ እንሂድ ብንል ዩኒቨርስን ዓለማትን ካለመኖር ወደ መኖር እስኪያመጣ ድረስ እንዲህ ያለ ታላቅ ኃይል አለው ማለት እንችላለን። ሲቀጥል ደግሞ ከጊዜ አንጻር እንየው ከተባለ መኖር የጀመረ ሊሆን አይችልም። ምክንያቱም ጊዜን ራሱ ያስጀመረው እሱ ስለሆነ ከጊዜ ውጪ ነው። ተመልከቱ፣ ዩኒቨርስ ዓለም ጊዜ ምንድነው ቦታ ቁስ ምናምን ነገሮች ኤነርጂ ሁሉ የያዘ አይደል? እሱን ሁሉ ያስጀመረ የሆነ ሌላ አካል ከሆነ ይህ አካል ከጊዜ ከቦታ ከእንደዚህ ነገሮች ሁሉ ከጊዜና ከቦታ ውጪ ነው። ኢሜስ ከጊዜና ከቦታ ውጪ ነው። ስለዚህ በጊዜ አይገደብም፣ ፕላስ በቦታ አይገደብም። ያ አምላክ ከጊዜም ከቦታም ውጪ ነው። ኦኬ አካላዊ እንደሆነ በምን እናውቃለን? ይህ ፈጣሪ አካል እንዳለው ማለት ኖርማል ፎርስ ቢሆንስ ኃይል ቢሆን
በምድር ማወቅ የምንችለው ከዚህችው አሁን ካሳያችሁ ከሪዝኒንጓ ብቻ ተነስተን እስካሁን ወደ መጽሐፍ ቅዱስ ገብተን ይሄው መጽሐፍ ቅዱስ አካል እንዳለ ያሳያል ምን አላልኳችሁም። በሪዝኒንግ እግዚአብሔር እሱ ማነው ፈጣሪ እርሱ አካል እንዳለው ማወቅ እንችላለን። የዓለማትን ያስገኘው የዓለማት አስገኝ ኮዙ እርሱ አካል እንዳለው በምን ማወቅ እንችላለን ከተባለ ኖርማል ፎርስ ከሆነ እና ፐርሰን ካልሆነ አካል ካልሆነ ምርጫን አያካሂድም። ምርጫን የሚያካሂደው ይሄንን ላድርግ ይሄንን አላድርግ የሚለው አካላዊ የሆነ ነገር ብቻ ነው። ኖርማል አካላዊ ያልሆነ ነገር እንዲያለ ነገር ነው ያደርግም። ድንጋይን ብታስቀምጡት ይሄንን ላድርግ ያንን ላድርግ አይልም። ኦኬ ኖርማል ፎርስ ብቻ የሆነ ነገር ከሆነ ፎርስ ብቻ የሆነ ነገር ይሄንን እንዲያደርግ ይሄንን በዚያ አውጥቼ ይሄንን በዚያ ልጅ አይልም። ዝም ብሎ ብቻ ነው ቀጥታ ይሄዳል። ፎርሱ የሆነ የፈጠረው ነገር ይፈጠራል ነው እንጂ ምንድነው ይሄንን ላድርግ ይሄንን አላድርግ አይልም። ስለ ዓለም ፈጣሪ ስናወራ ግን ይሄው ዓለም እንዲሆና እንድትሰራ ወዶ ፈቅዶ እንደዚህ በዚህ መልኩ እንድትሆን አድርጎ ፈጥሯታል። ኦኬ ዓለም እንዲህ እንድትሆን አድርጎ ፈጥሯታል። በዲዛይን አርጊመንት ላይ ያሳያችሁን እሱን እንዳትረሱት። እንዲህ ነገሮች ሁሉ እንዲሆኑ ያደረገው እርሱ ነውና ይሄንን ወዶ መርጦ በማድረጉ አካላዊ እንደሆነ መናገር እንችላለን ነው። ስለዛ ፈጣሪ የምርም አለ። ይሄ ቀላል ይመስለኛል። ግን ያለው ፈጣሪ የክርስቲያኖች አምላክ እንደሆነ በምን ማወቅ እንችላለን? የክርስቲያኖች አምላክ እንደሆነ በምን ማወቅ እንችላለን? ይህንን ለቀጣይ ቀን ላሳርፍላችሁ ወይስ ልቀጥል? በጣም ብዙ ሰዓት ሄድን። የክርስቲያኖች አምላክ የፈጣሪ የክርስቲያኖች አምላክ እንደሆነ በምን ማወቅ እንችላለን የሚለውን ኮሜንት ልክፈትላችሁና ወደ ቀጣይ ቀን ላዘወርላችሁና ኦኬ። ምክንያቱም ሲበዛም ያዝጋል። አትሊስት እስካሁን የተማራችሁትንም ብትይዙት አሪፍ ስለሆነ ማለት ነው። ኦኬ ቀጣይ ይሁና። እሺ ይቀጥል የሚልም አለ። አሁን ማነው ነገ የሚል አለ። አዎ ይብቃንና ለነገ እናድርገው። ማነው ነገ የሚል አለ። አዎ ይብቃንና ለነገ እናድርገው። ለነገ ሳይሆን ለቀጣይ ተመልሻለሁ። እንዴ ጋይስ ስልክ ገብቶ ነበር። ኦኬ አሁን የምትሉ ልጆች ግን ይመቻችሁ። ክርስቶስን እኔ በጣም ለእናንተ በጣም ደስ ብሎኛል እና አትሰለቹም ትምህርት እና ግን እኔም ብቀጥል ምንም ችግር የለብኝም። ግን ለእናንተው ሲባል ለቀጣይ ቢሆን ይሻላል። ኦኬ ነገሮችን እያዛችሁ እንድትሄዱ። ግን ይቀጥል ያላችሁ ሰዎች ግን ጌታ ሆይ እግዚአብሔር ይባርካችሁ። ከዚህ በላይ በደንብ እንደዚህ ኢገር እንድትሆኑ ያድርጋችሁ። እና ዩቲዩብ ላይ ለመልቀቅ እሞክራለሁ። እሺ ክላሱ ምንድነው? በሳምንት 3 ቀን ነው ተናግሬያለሁ እኮ ቪዲዮ ላይ። በሳምንት 3 ቀን ነው፣ ሰኞ፣ ሮብ፣ አርብ። ሰኞ፣ ሮብ፣ አርብ ነው። ጥያቄ የአንድ የሁለት ሰው ልቀበል እንዴ? አንድ ሁለት ጥያቄዎችን ልቀበል ወይስ እስቲ ቆይ 4:48 ለ5:10 ጉዳይ። እሺ ጥያቄ ያለው ሰው ካለ ጥያቄ አለኝ ብሎ ይጻፍና ገስት ላይ እንትን ገስት ሪኩዌስት ያደርግ አስገባውና ጥያቄያችሁን ተቀብዬ የሶስት ሰዎችን ከዛን መልሳለሁ። ዛሬ ከተማማር ነው ጥያቄ ያለው ሰው ሰዓት በቃ 3 ሰዓት ይሁን በቃ ይኸው የአማኑ ነግሮኛል። ከአማኑ 1 ሰዓት ከጀመርኩኝ እስከ 3 ሰዓት አካባቢ ጨርሳለሁ ስላለኝ በቃ እንግዲህ 3 ሰዓት መጀመራችን ነው ማለት ነው። እና 3 ሰዓት ጀምረን እንቀጥላለን። እሺ የእንትኑ የቴሌግራሙ አልቀረም። እሺ ይሰማል። አልቀረም። እሱን እንቀጥላለን። ይሰማል።
እየሰማሁ ነበር። በጣም ደስ ብሎኛል። እያስተማርክ አንድ ጥያቄ ነው የምጠይቅህ፣ ከዛ እወጣለሁ። ካላም ኮስሞሎጂካል አርጊመንትን እንደ እንትን ያቀረብከውና ሁሉ ነገር አስጀማሪ አለው ብለህ ነው የነገርከንና ከጅማሮ በፊት የነበረውን ነገር በምን እናውቀዋለን? ሁሉ ነገር ሳይሆን ግምት ባለፈ ማለት ነው። ከጅማሮ በፊት ካላም ኮስሞሎጂካል አርጊመንት ሲያቆም ምን ብሎ ነው የሚያቆመው? ኤቭሪቲንግ ሃዝ አ ኮዝ ነው ብሎ የሚያቆመው። ሁሉም ነገር ጅማሬ አለው አይደል? አስጀማሪ አለው ሳይሆን ኮዝ አለው ነው እያለ ያለው አይደል? ኮዝ አለው ነው፣ አስጀማሪ ሳይሆን ኮዝ አለው ነው እያለ ያለው ካልተሳሳተ። አስጀማሪ አለው ነው የሚለው አይደል? ተመልሳል፣ ይሰማል። ኦ ጋድ እሺ፣ ስልክ እየገባ ነው። ለማንኛውም ኤቭሪቲንግ ሃዝ አ ኮዝ ሳይሆን ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት። ኦኬ፣ ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ያደርጋል። እስማማልሃለሁ፣ ሁሉን ነገር እስማማልሃለሁ። የካላም ኮስሞሎጂካል አርጊመንትን እስማማልሃለሁ። ሁለቱም ፕሪሚሲስ አስቀምጠ ወደ ሶስተኛው ኮንክሉዥን ስትሸጋገር፣ ሶስተኛው ኮንክሉዥን ኢንተርኔት ካለ አንብብልን ለሁላችንም። ኮዝ ነው የሚለው ተግባባናል። ያ ኮዝ ጋድ መሆኑን በምን ታረጋግጣለህ? ማረጋገጫ የለህም። ስለዚህ ስታስተምራቸው ምናምን ኢንተሌክቹዋል ሆነስቲ የሚባል ነገር አለና ስህተቱንም እውነቱንም አብረህ ታስተምራቸው በጣም ደስ ይለኛል። ልመልስ። እሺ፣ ቀጥታ ዛሬ ስናገር ምን ብዬ ነበር ያስቀመጥኩት? ምናልባት አስተውለው ከሆነ ኦኬ፣ የአስጀማሪ እግዚአብሔር ይሁን ማን ይሁን በምን ታውቃለህ የሚል ነገር ነው ያስቀመጠው ወንድማችን። ልክ ቶማስ አኪናስ ዳንኮዝድ ኮዘር ብሎ እንደጠራው አሁን ይሄ አንኮዝድ የሆነ ኮዘር ነው። ኦኬ፣ ጅማሬ የሌለው አስጀማሪ ነው። ምክንያቱም ታይምና ስፔስንም አስጀማሪ ስለሆነ አንዴ ፕሊዝ ተውተው መሀል ላይ አትግባ ወይ ታች ሆነ ትሰማለህ። ይቅርታ ብሎ ኦኬ ስጠይቅ አሁን ብዙ ሰው ስላለ ሌላውን መስማት ስላለበት ትጠይቅና ከመለስኩኝ በኋላ ከዛና የተወሰነ ነገር እንድትናገር እፈቅድልሃለሁ። አንኮዝድ ኮዘር ብሎ ቶማስ አኪናስም እንደሚናገረው ምንድነው ዩኒቨርስ መኖር የጀመረ ነው። ኦኬ መኖር የጀመረ ነው። መኖር የጀመረ ከመሆኑ አንጻር የሆነ አስጀማሪ አለው አለን። ያ አስጀማሪ አምላክ እንደሆነ በምን ታወቀ ከተባለ ከታይምና ከስፔስ ውጭ የሆነ ከጊዜና ከቦታ ውጭ የሆነ ነገር ስለሆነ፣ ምክንያቱም ጊዜና ሰዓትንም ጊዜና ቦታንም ያስጀመረው ያው አካል ስለሆነ፣ ስለዛ አካል ስለሆነ እያወራን ያለ ነው። አስጀማሪ እሱ ስለሆነ ከጊዜና ከቦታ ውጭ ያለ ዓለማትን አስጀምሯል የምንለው እኛ ከጅምሩ ፈጣሪ የምንለው ያንን እርሱን ነው። ከሱ ውጭ ሌላ ፈጣሪ የምንለው የለንም። ኦኬ በምን አወቅ? እኛ ፈጣሪ የምንለውም እሱን ስለሆነ። ምናልባት ተረድተኝ ከሆነ እሺ፣ ገብቶኛል። እናንተ የምትሉት ነው እንጂ አይደል? ዴፊኒሽን ጋድ ዓለማትን ካስጀመረ ፈጣሪ ነው አይደለም ወንድሜ? አይ ዴፊኒሽን ነው እያልኩ ነው። አታውቁትም እንደዛ መሆኑን፣ ግን ቢግን ስላስጀመረ ወይም ስለጀመረ አስጀማሪ አለው። ያ አስጀማሪ ግዴታ አምላክ ነው እያላችሁ ነው ያላችሁት ማለት ነው። ሲጀመር ካላም ኮስሞሎጂካል አርጊመንትን ተከትለህ ከሄድክ ወይ እንትን ምንድን ነው የጠየቅኩህን ቀጥታ እዛ ጥያቄው ላይ እንድታርፍልኝ ማለት ነው። የዩኒቨርስ አስጀማሪ ከሆነ አስጀማሪ ነው ስንል ፈጣሪ ነው እያለ ነው አይደለም? ካለመኖር ወደ መኖር ያመጣ ነው እያለ ነው አይደለም? ያ ግን ኮዙ እሱ ነው እያልከኝ ማለት ካላም ኮስሞሎጂካል ኮዝ ነው ማለት ነው። በነገራችን ላይ ሌሎቹን የፈጠረ ማለት ነው። በነገራችን ላይ ሌላ ነገር እኮ አይደለም። ካለመኖር ወደ መኖር ያመጣ ዩኒቨርስ ያልነበረበት ጊዜ አለ። ካለመኖር ወደ መኖር ያመጣው ያ ነው እያልን ነው። የተረዳኝ ከሆነ ካለመኖር ወደ መኖር ማምጣቱ መፍጠር አይደለም ወይ?
ገብቶኛል እኮ ግን እኔ እያልኩ ያሉት ስለመፍጠሩ ምናምን አይደለም። ግን ቆይ አንዴ እቺን መልስልኝ። ቆይ አንዴ በግልጽ ወይ አሁን ገብቶኛል። በጣም ይቅርታ ስልክ በተደጋጋሚ እየገባብኝ ነው። አንዴ በደንብ አድርገህ ስማኝ። ካለመኖር ወደ መኖር ካመጣ አስጀማሪ ከሆነ ፈጣሪ ነው እያልነው ነው አይደለም? ባይ ዲፎልት ራሱ እያልኩ ነው። እንደዛ ከሆነ ልክ ነው። ግን እሱ ለመሆኑ ማረጋገጫችሁ ምንድን ነው ነው የኔ አባባል። አንተ የምትለኝ አዎ ፈጣሪ ነው፣ ግን ይህ ፈጣሪ እናንተ የምትሉት አምላክ እንደሆነ ምን ማረጋገጫ አለህ ነው? ኖ አይደለም። ኮዙ ጋድ የምትሉት ነገር ሌላ ነገር ሊሆን ይችላል። ዩዶን ነው ከዚህኛው በኋላ ያለው ከኮዙ በኋላ ያለውን ነገር አታውቁም። ካላም ኮስሞሎጂካልን ተከትለ ስትሄድ ወይም ውድቀት ስህተቱን ወይም ምንድነው የሚባለው ዊክነሱን ስታጠና ምንድነው ያ ፌል የሚያደርግበት ምንድነው ኮዝ እንዳለው ይነግርሃል እንጂ አይደል? ያ ኮዝ ጋድ ነው አይልም አይደል? ኦኬ አሁን እኔም እኮ እያልኩ ያለሁት እኮ እሱ ነው። ኮዝ አለ ነው ዋናው ነገር እና እኛ የምንለው ፈጣሪ የምንለው ያንን ኮዙን ነው የምትሉት ነው እንጂ ማስረጃ የሚባል ነገር የላችሁም ማለት ነው። ከማለት ውጪ ለምኑ ከማለት ውጪ ዓለማትን ካለመኖር ወደ መኖር ካመጣ ከዚህ በላይ ምን አይነት ማረጋገጫ የላችሁም ነው የኔ አባባል። ከማለት ውጪ ምንም አይነት ማረጋገጫ የላችሁም አይደለም። እሺ አንተ ያነሳው ሐሳብ ምን አይነት መሰለ? የሚነሳ አንድ ጥያቄ አለ። ይህም ጥያቄ ምንድነው? በካለም ኮስሞሎጂካል አርጊመንት መልኩ በዛ በኩል እንሂድ ካልን ኦኬ የሆነ ኮዝ ያደረገ ነገር አለ። ዩኒቨርስን ያስጀመረ ዓለማትን ያስጀመረ ነገር አለ። ግን ዓለማትን ያስጀመረ ነገር እንዳለ ይነገራል እንጂ ይላሉ ጠያቂዎች ሲጠይቁ ይነገራል እንጂ አንዴ እሺ ያ አስጀማሪ ግን ይላሉ። ለምሳሌ ስፓጌቲ ቢሆን ራሱ በምንም አንዴ እንትን ልበለው ኦኬ ለማንኛውም ያው እየተደወለለት ያለው እኔን አስወጣው ለማለት ምናምን ነው የሚሆነው። ፕሮባብሊ ግን ሆነስት ከተሆነ ከኛም ጋር መከራከር ይችላል። ኦኬ ቦታ አቅርቤለታል። ይሰማል? አሁን ይሰማል? ይሰማል? እሺ አሁን ስሰማ እየሰማው ነበረ። ከኛ ውጣ ለማን ነው እኛን እንዳያወራን ነው ምናምን ያልከው? እንደዛ አይደል። በሌላ ሰው ስልክ ነበር አሁን የገባሁት እና እዛ ሰው ላይ እየተደወለ ነው እና ምንም ከአንተ ጋር የሚገናኝ አይደለም። አሁን ልናገር ቅድም እንዳልኳችሁ ምን ጥያቄ ይነሳል። በዚህ ካለም ኮስሞሎጂካል አርጊመንት እኮ ለእኛ ሃይማኖታችን አይደለም፣ ያው ማስረጃ መንገድ ስለሆነ በዛ መልኩ እያስረዳን ነው ሀሳቡ። ምንድን ነው የሚለው ዩኒቨርስን ያስጀመረ የሆነ አካል ቢኖርም እንዳለ ቢናገርም ቢያስቀምጥም ካለም ኮስሞሎጂካል አርጊመንት ያ ግን ለምሳሌ ስፓጌቲ ቢሆንስ ለምን ፓስታ አይሆንም? ያስጀመረ አካል ፓስታ ቢሆንስ በምን ታውቃለህ የሚል ጥያቄ ይነሳል። ኦኬ ፓስታ መሆኑን እነሱ አያውቁም። ስፓጌቲ መሆኑ ወይ ደግሞ ድመት መሆኑ ወይ ምንም መሆኑን ማንም ሰው የሚያውቅ ነገር የለም። አዎ ግን እኔ እያልኩ ያለሁት ምንድነው እንደዚህ አይነት ጥያቄ ስለሚነሳም ነው ምን ብዬ የተናገርኩት ማለት ላይ እኛ ፈጣሪ የምንለው ያንን ኮዙን ነው። ፈጣሪ አለ ስንል አዎ ይኸው የዩኒቨርስ ኮዝ አለ እያለ ነው። አሁን እኔ አንተን በግልጽ አንድ ጥያቄ እጠይቅሃለሁ፣ በግልጽ ብቻ መልስልኝ። ሌላ ቦታ ሳትሄድ መልሱን ብቻ ነው የምትነግረኝ። እሺ ወንድሜ፣ ይህ ምንድነው? ዩኒቨርስን ዓለማትን ካለመኖር ወደ መኖር ካመጣ ፈጣሪ ነው አይደለም? ያ ቢግን ካስደረገው ካስጀመረው አስጀማሪው ነው እንለዋለን። ክሬት አደረገው የሚለውን ሁላ አንተ እኮ በኮንሰፕት ደረጃ ስለተነገረህ ነው እንጂ ክሬት መደረጉን ሁላ ማስረጃ የለህም። ወዳጅ ካለመኖር ወደ መኖር ማስጀመሩ ማለት ኖሮ የሆነ ነገር
አንዴ አስቀድሞ ኖሮ የሆነ ነገር እንዲያደርግ ቀጠለው ነው እንዴ? አስጀማሪ ነው ሲባል አሁን በዚህ በካላም ኮስሞሎጂካል አርጊመንት በካላም ኮስሞሎጂካል አርጊመንት ያስጀምረው ኮዝ አለ ነው አንዴ የመጀመሪያው ፕሬሚስ ምንድን ነው የሚለው? አሁን ቅድም አንተ ሆነስት አንዴ አክሊል እኔ አንዴ ልበልህ ክሬት አደረገ ነው የሚለው ወይስ አስጀመረ ነው የሚለው? አንዴ ስማኝ እሺ። የመጀመሪያው የካላም ኮስሞሎጂካል አርጊመንት የመጀመሪያው ፕሬሚስ ምን የሚል ነው? ቀጥታ ሁሉም ነገር ኤቭሪቲንግ ሃዝ አ ኮዝ የሚል አይደለም። አሁን ቅድም የሳትከው ይሄንን ነው። ለምሳሌ ኤቭሪቲንግ ሃዝ አ ኮዝ አይልም። የሚለው ምንድነው? ትልቅ ልዩነት ስላለው ነው። ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ሃዝ አ ኮዝ ነው የሚለው። እሺ ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ወይም ኤግዚስት ማድረግ የጀመረ ምን ማለት ነው? ኤግዚስት ማድረግ የጀመረ ምን ማለት ነው? ኤግዚስት ማድረግ የጀመረ ማለት ምን አደረገ? ጀመረ። ተግባባናል። ምንድን ነው የጠየኩህ ብራዘር? የጠየኩህ ምንድን ነው ማለት ቢግን አደረገ ምንድን ነው? ውረድ በቃ ውረድ ወንድሜ። እኔ ለመጨቃጨቅ አይደለም የገባሁት የተወሰነ እኔም እንደዛ እያደረግኩ እንደዚሁ ለማገዝ እንጂ ለመጨቃጨቅ እኔም እንደዛ እያደረግኩ አይደለም እያልኩት ያለው ጭቅጭቁንም አልፈልገውም፣ ግን የምትጠየቀውን ብቻ መልሳ ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ሲል ኤግዚስት ማድረግ የጀመረ እያለ ነው። ኤግዚስት ማድረግ የጀመረ ማለት ምን ማለት ነው? የጀመረ ኤግዚስት ማድረግ መኖር የጀመረ ማለት ነው። ቢግን ማለት ስለዛ በህልውና ደረጃ አስቀድሞ የሌለ ማለት ነው አይደል? በህልውና ደረጃ አስቀድሞ ጀመረ ይላል። ስለዚህ ኤግዚስት ጭራሽ ኤግዚስት የማያደርግ ነገር ወደ ኤግዚስተንስ መጣ፣ ወደ ህልውና መጣ። ኖ የሆነ ነገር በአዲስ ፎርም እና በአዲስ እንትን ጀመረ ነው እያለ ያለ ተግባባን። ታይም ስፔስ ማተር የምንላቸው ነገሮች አይደለም በአዲስ ፎርም መጣ። አንዴ የነበረ ነገር በአዲስ ፎርም መጣ አይልም። እንደዛ ብሎ የተቀመጠበትን የቱ ጋር ነው ያገኘው? ወይስ እንግሊዝኛ ስተረጉም በማን ነው የምታስተረጉመው? በስለሺ ነው እንዲሁ እንደማለም ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት አለ እንጂ ዳት ቢጊንስ ቱ ኤግዚስት ኢን ሰም አዘር ዌይ ምናምን ነገር አላለም። ኢን ሰም አዘር ፎርምስ አላለም። ያለው ምንድነው? ኤቭሪቲንግ ዳት ቢጊንስ ቱ ኤግዚስት ኤግዚስተንስ የኤግዚስተንስ ጉዳይ ነው። የመኖር ጉዳይ፣ ህልውና ጉዳይ። ህልውናው ራሱ መኖር የጀመረ ነው። ለማንኛውም ብሮ እግዚአብሔር ያክብርልኝ፣ አመሰግናለሁ። ታች ቁጭ ብለህ ተማር። እንትን እንዳይልም የተወሰነ የጭቅጭቅ ስፒሪትም እንዲመጣም ስለማልፈልግ ስለጠየቀኝ አመሰግናለሁ። ባይዘው ቴንክ ዩ አመሰግናለሁ ስለመለስክልኝ። እኔም አመሰግናለሁ። እሺ ወንድሜ፣ ሰላም አምሽልኝ፣ ይደርልኝ። እሺ ኦኬ። እና እንደዚህ ነው። ስልክ በጣም እየተደወለላቸው ስለሆነ ለእነሱ እንትን ማለት አለብኝ። አቡኮ አለች እንዴ? እሺ ላስገባት። አቡ ምንድን ነው ፈርተህ ነው? ለምን ታስወጣዋለህ? ያማል እንዴ? ይህን ሁሉ ሰዓት አውርቼ ደግሞ ሌላ ነገር እኔ ለምን አስገባኝ? አሁን ሌላ ጥያቄ ያለው ሰው የለም? እስቲ እኔ እንጃ። ጥያቄ ያለው ሰው ካለ ጥያቄ አለኝ ብሎ ይጻፍልኝ ከታች። ጥያቄ ይቀበላለሁ። ከዛን ጭቅጭቅ ግን አለ። በቃ ጥያቄዎቹን ብቻ ተቀብዬ እኔ መልስ ብቻ ነው ማስቀምጠው። አይ ለማንኛውም ወንድማችን እኔ ለምን በእንደዛ አይነት መንፈስ እንደመጣ ምንም አልገባኝም። ፈጣሪ የለም ብሎ የሚያምን ከሆነ ፈጣሪ ለምን እንደሚያናደው አላውቅም። የሌለ ፈጣሪ ለምን ያናደዋል? እንደዚህ በጣም በንዴት አይነት ስሜት ውስጥ ሆኖ ነው ሊጠይቅ የመጣውና የሆነ ሰዓት ላይ ትንሽ እንትን አለ። ወላቴም እንዲህ ስልክ ሲደወልልህ እኔን ደውለውለት ነው ወጥቼ ይሄ በእንትን ምንድን ነው ፎርዋርድ ላደርጉ ስልኩ ወጥቼ ነበርና ስገባ እኮ እኔን ውጣ ሊሉት ነው ምናምን ነገር አይነት ነገር ሲል ሰማሁት። ምንድን ነው ጀለስ ራሱ እንትና ነኝ አለ። ይህ ምንድን ነው ፈጣሪ የለም ብለው የሚፈላሰፉት ስኮላሮች ነኝ አለ። ጉድፈላ። ለማንኛውም
ቆንጆ ነበረ። ቃልት ያሰማልን መምህራችን። በእውነቱ ይቀጥል እና እታች ያላችሁ ደግሞ አኬ ዝም ብሎ ነው አሁን አይለቅም። የምሬን ነው። ሪከርድ እያደረጋችሁ ልቀቁ። እሺ እሱን እንዳትሰሙት እንዳታምኑት። ሪከርድ እያደረጋችሁ ልቀቁ። ይህንን እስኪ ብያለሁ አስቤያለሁ። ማለት መሰረታዊ ክርስትና ትምህርት ዝም ብሎ ቢቀመጥ ጥሩ ነው ጥሩ ነው እና በቃ ደክማል። ምናልባት ሰው የምታስገባ ከሆነ አንድ ሰው ብቻ አስገባ፣ ካልሆነ ግን ብትጨርስ አሪፍ ነው። እሺ ሰው ካለ ጥያቄ ያለው ሰው ካለ እስቲ አበ ኩዌሽን የሚላለ ውፋሳ እሺ ገስት ላካ ሌላ ሰው ነካውኝ። አይ ቲንክ ሌላ ሰው አስገባው መሰለኝ ሰላቅ አንዴ እሺ ጥያቄ ያለው ሰው ካለ ገስት ላይ ነው የሚልከው። አላካችሁም። ማን የሚለው ሌላ ኦኬ። ኢዮባ ከባድ ሰው እንዴት ነሽ? እሺ ቤስ ሪከርድ እንዴት ናችሁ? ሰላም ብለናል። ያ ጀማ እንዴት አትበል። እንዴት ነው የሚያደርግ እንዴ? የሆነ ሰው እንዴት ነው የሚያደርገኝ? አውያት ይመቻል። እሺ ቤስ ሪከርድ ሰላም፣ እንዴት አመሻችሁ? ይመስገን አምላክ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አሜን። አንድ ጥያቄ ነበረኝና ጓደኛ አለች፣ ቤስት ፍሬንዴ ናትና አሁን በቅርቡ ታገባለች እና እሷ ቸርች መገኘት ትችላለሁ? ሚዜ መሆን እችላለሁ? እሷ ጋር ሚዜ መሆን እችላለሁ? ጓደኛዬ ፕሮቴስታንት ሁናለች። አዎ እና ሚዜ ልታረገኝ ነው። በቅርቡ ነው የሆነችው ወደ ፕሮቴስታንትነት የተለወጠችው እና በጣም ጓደኛሞች ነን። ሚዜ ልታረገኝ ታስባለች እና እንዴት ነው በእኛ አስተምሮ በቤተ ክርስቲያናችን ፍቃድ? እኔ እንደዚህ አይነት ነገር ላይ ምንም እንደዚህ አይነት ነገር ላይ ሰምቼ አላውቅም። ማለት አሁን የከበደሽ ሚዜ መሆኑ አይደለም። ኦፍኮርስ ለፕሮቴስታንት ወንድሞቻችን ሚዜ መሆኑ ምንም ችግር የለም። አንቺ ትንሽ የከበደሽ ከክርስትና ውጭ ያሉ ብለን ተብሎ በሚታሰበው ላይ እንደዚህ የአምልኮ ቦታዎች ላይ መሄዱን ነው ትንሽ የከበደሽ አንቺ። የአምልኮ ቦታዎች ላይ መሄዱ ነው። አሁን እንዲህ ሲከለከል ሰምቼ አላውቅም። ብዙ ጊዜ አዳራሽ ምናምን ሊሆን ይችላል። ቸርች ውስጥ ሊሆን ይችላል ነገሩ። ለዛ ነው ግን አላውቅም። አስጨነቅሽኝ። እኔን እራሱ የምር ይህን ነገር አላውቅም። አስቤም አላውቅም። ቤስት ፍሬንድ ናትና እኔም ከበደኝ። ዝማሬ ምናምን ካለ መዘመር አትችይም። ይሄን አውቃለሁ። አይ የት አውቂው? ኦኬ ጥሩ ሀሳብ አለማወቅሽን። እኔ እንጃ አቡ ምናምን የምትሉት ነገር አለ? እነ ዮባ ምናምን እንደዚህ ነገሮች የሆነ ነገር ልበላት ደስ ይለኛል። እሺ ለምሳሌ አሁን ሐኪም ብትጠይቂ አሁን እንጃ እኔ አላውቅም፣ ስለዚህ ጉዳይ ሰምቼ አላውቅም ነው የሚልሽ። አባቶችን ብትጠይቂ ሁሉም በአንድነት አይቻልም ይሉሻል። ባጭሩ አይቻልም። ከቤተ ክርስቲያናችን ውጪ ካሉ ያውም ደግሞ የአምልኮ መፈጸሚያ ስፍራዎች ላይ አንድ ክርስቲያን በምንም መልኩ በዛ ህብረት ማድረግ አይችልም። ምንም አይነት ህብረት ማድረግ አይችልም ከእነርሱ ጋር የአምልኮ ህብረትን ማድረግ አይችልም። እንደው በተለያዩ ጉዳዮች ላይ በምንም አይነት ነገር በእንደዚህ አይነት ስፍራዎች ላይ አይቻልም እና አይቻልም ነው መልሱ። አባቶችን ብትጠይቂ የሚሰጡሽ ግን አሁን ይሄኛውን አኪያውን ከምን አንጻር ነው ያለሽ? አሁን መጽሐፍት ላይ ምናምን እንደው እንደዚህ አይነት ጉዳዮች እንደዚህ ይቻላል አይቻልም ተብሎ የተጻፈ ነገር የለም። ለምሳሌ አሁን አንዲት ክርስቲያን ከቤተ ክርስቲያናችን ውጭ ላሉ ሰዎች ሚዜ መሆን ትችላለች አትችልም እንደዚህ ተብሎ የተጻፈ ነገር የለም። ግን እንደ ስርዓት ግን
በቤተ ክርስቲያናችን የስርዓት መጻሕፍት ላይ የትኛውም ክርስቲያን ከቤተ ክርስቲያን ውጭ ካሉ ሰዎች ጋር ምንድነው በቤተ እምነት በአምልኮ መፈጸሚያ ስፍራዎች ላይ ህብረት ማድረግ እንደማይችል የተጻፈ አለ። ከዛ አንጻር ሚዜ መሆን አትችይም ሳይሆን በእንደዚህ አይነት የአምልኮ መፈጸሚያ ስፍራዎች ላይ ህብረት ማድረግ አትችይም። ምክንያቱም በዛ ስፍራ ላይ ምንድነው ያ ሰርግ እንግዲህ በቸርች ውስጥ ነው የሚከወነው ካልሽኝ አምልኮዊ ሰርግ ነው ባይዚ የሚኖረው ማለት ጸሎት አለው፣ ዝማሬ አለው፣ አምልኮ የሚሉት ነገር አለ። ስለዚህ በዛ ነው የምትተባበሪው አብረሽ ህብረት የምታደርጊው ማለት ነው። ያ ደግሞ ፈጽሞ የማይቻል ነገር ነው። እኔ እንደዛ ነው የምረዳው። በዛ ውጪ ላይ ወይ ባለው ትተባበር እንግዲህ አሁን ሚዜዎች ምናምን ምንም ችግር የለም። ለሰው ጥሩ ያልሆነ እንትን እንዳንሰጥ ለማሳወቅ ያህል ክርስቲያኖች ለፕሮቴስታንት ወንድሞቻቸው ሚዜ መሆን ይችላሉ። ማህበራዊ ህይወቶች ላይ በደንብ አብሮ መሆን ይቻላል። መጋባት አይቻልም። ክርስቲያን ጋር መጋባት አይችልም። ግን የእነሱ ሚዜ መሆን እንደዚህ በማህበራዊ ህይወታቸው ውስጥ ከእነሱ ጋር እንትን ማለት ይችላል። አሁን የተባለው ግን ምንድነው የአምልኮ ስፍራ ላይ ግን ሄዶ መሳተፍ ግን ነው ይከብዳል። ኦኬ በቃ በአንድም በሌላ ምክንያት ሰው ከዛ አንጻር ወይ በውጪ ላይ በሚያደርጉት አዳራሽ ላይ በሚያደርጉት ፕሮግራም ላይ መሳተፍ ከማህበራዊ ኑሮ አንጻርና ከእምነት አንጻር ያው ለይተን ማየት አለብንና በማህበራዊ ኑሮ መኖር አለብን። የትኛውም ጋር ማህበራዊ ኑሮ በሀዘን በደስታ እንካፈላለን፣ ምንም ጥያቄ የለውም። ግን ሰርጉ መንፈሳዊ ነው በራሳቸው እንትን ማለት እምነት ማለት ነው። ስለዚህ እዛ ጋር እምነትን የተመለከተ ቦታ ነው የሄዱት። ያ እምነትን የተመለከተው ቦታ አንቺን አይመለከትም ማለት ነው። እና እዛ የሚደረጉ ነገሮች ከአንቺ እምነት ጋር የሚሄድ ስላልሆነ እዛ ጋር ሆነሽ ምንድነው የምታደርጊው ነው። ካልተሳተፍሽ ርቀሽ ውጭ ሆነሽ ምናምን የሚሆን ከሆነ አይ ዶንት ኖ እሱ እንዴት እንደምታደርጊው። ግን እንደ አጠቃላይ ግን የእምነት ስርዓቶች ላይ መሳተፍ አትችይም ነው ባጭሩ። በቃ የእምነት ስርዓቶቹ ላይ መሳተፍ አትችይም። በዛ በተረፈ ግን በሌላው ነገር ላይ ያው ትችያለሽ። የእምነት ስርዓት ላይ ግን ያው ጥንቃቄ ስለሚፈልግ። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ በእውነት አሜን። አመሰግናለን። ራሳችን በአርባ ማርሽ ቀይረሽው አሁን እሑድ ነውና ጨነቀኝ። እነሱ እንደ ቀላል ነገር ነው ያዩትና እኔ ደግሞ ውስጥ ያልተቀበለልኝም ጥያቄ ስላለኝ በቃ በተለይ ውስጥሽ ካልተቀበለ ያንቺ ውስጥ ዋናው ውስጥሽም ጭምር ነው እና እንደዛ አድርጊው። እሺ መቤቴ ትስጥልኝ። አመሰግናለሁ። ኤክስ የሚል ልጅ አለ አስገባው። ኤክስ ኦ ኤክስ። እሺ ሚኪ ግርማ ቀጠል። እሺ ቶሎን ጨርስ ጋይስ ፕሊዝ። እንትን ማለት አለብኝ። ምንድነው ሰላም ብያለሁ። ኦኬ ኢዮባ አቡላችሁም ሰላም ላንተ ይሁን ብሩይ። ይተመሳችሁ እግዚአብሔር ይመስገን አምላክ። ስላገኛችሁ ደስ ብሎኛል ሁላችሁንም። እሺ ወደ ጥያቄ ስገባ በአንዳንድ በእኛ በኦርቶዶክስ እምነት የአዳም የውርስ ኃጢአት የለብንም ተብሎ ይታመናል። ላይክ አዳም የወረስነው የበደለ ስጋን እንጂ ኖርማሊ ኃጢአት አይደለም የወረስነው ይባላል። አንድ በፕሮቴስታንት ባነሳው ጥያቄ ላይም ሀሳብ ላይም አንስታ ቪዲዮ ስሰራ አይቼ ነበርና ኃጢአትን ቀጥታ ካልወረስን ክርስቶስ ለምን ለኛ ሞት አስፈለገ? ለኃጢአታችን ወይ ሞተው የሚለው ነገር ሜኪሻ እንደው በጣም ይቅርታ አድርግልኝና እችን ደግሞ እንደው ከይቅርታ ጋር ነገ ወይ እንትን ቅዳሜና እሑድ እንደዚህ መሀል ላይ ስንገባ ወይ ደግሞ አሁን ልወጣ ስለሆነ እኔ ከዚህ ስወጣ ወደ አንዳቸው ቤት ወይ ስለምንሄድ ወይ ወደ አቡ ጋር ወይ እንግዲህ ሰዓቱ ገና ከሆነ ማለት ነው ስለምንሄድ እዛ ቢመለስ አሁን ርዕሷ ላይ ብቻ እንደው ብንቆይ እንደው ይቅርታ አድርግልኝ ሚኪ። ሶሪ በጣም ይቅርታ። እሺ ለመቼ ዛሬም አሁን የሚቀጥሉ ከሆነ አቡ ወይ ዮባ የሚቀጥሉት ከሆነ ዛሬውን ሲቀጥሉ ይቻላል። አሁን ከርዕስ እንዳንወጣ ብቻ ነው። እሺ በጣም ይቅርታ።
ወይም ደግሞ ቴሌግራም ላይ ብትመጣ ዛሬው ዝም ብለህ ብትጽፍላቸው ይልኩልሃል ራሱ ቴሌግራም ግሩፕ ላይ ስለዚህ ጉዳይ ላኩ ብትላቸው እዛ ላይ ያሉ ግሩፕ ላይ ያሉ አድሚናት ይልኩልሃል። አለኝ። እሺ በቃ እሺ ብሎ እሺ አመሰግናለሁ። እሺ ወንድሜ ኤክስ ወጣ መሰለኝ። ደግሞ እየጻፈ ማነው ልኳል መሰለኝ። ይኸው እስኪ ስንወጣ አቡት ከፍታለ አለ ገስት ላይ ከቻልክ ክፈት። አልከፍትም እኔ። እሺ ዮባ ትከፍታለህ? ሌላ ቦታ እንትን እንላለን። በቃ ቀጥለው ወደ ጥያቄ። አሁን እኮ በዛው እንዲቀጥል ነበር። ገብቷል እንዴ? አሁን ወንድማችን ሎድ እያደረገ ነው እኔ ጋር ያለው። አዎ ገብቷል። እሺ ቀጥል። ማውራት የምትችል ከሆነ እኔ ጋር እንትን ነው ያለው ሁለት ከለሮች ሎድ እንደማድረግ ነገር። እሺ ሰላም ለአንተ የሆነ ኤክስ የለም ያወራ አይደለም አይደል? አዎ ኤክስ አለ ወይስ ሎድ እያደረገ ነው የሚታየኝ እኔ ጋር ነው እንዴ? እኔ ጋር የገባ ነው ይመስለኝ። የምታውቀው ሰው ነው? አዎ ከርዕሱ ጋር በተገናኘ ጥያቄ ይኖራል ብዬ ስለማስብ ነው። እሱም እንደዚሁ ብዙ ጊዜ ቤት ከፍቶ ያወራል። ኤግዚስተንስ ላይ በጣም ብዙ ጊዜ ላይቭ ገብቶ የሚያወራው እሱ ነው። ኤግዚስተንስ ላይ በጣም ገብቶ ያወራል እየከፈተ ቲክቶክ ላይ። ኦኬ እሺ ወጣ መሰለኝ አሁንም። ስለዛ በቃ ክፈቱና አንድ ቦታ በቃ ጥሩት። እኔ እመጣለሁ። አንቺ ልትከፍት ነው አቡዛና። እሺ በሉ ሰላም እደሩልኝ ሁላችሁም። መልካም አዳር። ኦኬ ማን ጋር ነው ያላችሁ? አንቲዬ ጋር። እሺ ያ ልጁ የኔ ኔትወርክ ነው እያለ ነው። ከዛ ከመጣ አሳየው። እሺ